በቦልድ ስቴትመንት ነው መጀመር የምፈልገው። እሺ አስቴር አወቀን ከሌላ ሴት ዘፋኞች ጋር እንዳታወዳደራት። መወዳደር እንችላለን። አረ ከብዙ ዘፋኝ ጋር ማወዳደር እንችላለን። አስቴርን ግን እኔ ያስፈልጣለሁ ግን ማወዳደር ግን ይቻላል። አይ አይደለም እግዚአብሔር አታወዳድሯት። በቃ ልክ አይደለም አስቴርን ማወዳደር። ኮንሰርቷን ገባህና ደስ ብሎሃል ምንድነው የምትለው? አይደለም አንተ ኤቮ አልበምን ሰማውና በደንብ አይ አስቴር ባክ ከበነስ እግዚአብሔር እንዴ probably the best አስቴር ነች እንደውም ካስቴሮች። ሰላም ብለህ እንግባ። እሺ በሰላም ለምን አንጀምርም? አስቴር እንዳትናገሩት ምናምን ብለህ ከጸብ ከመንጀምር አይደለም። እኔ ጂጂን የሚወዱ ሰዎች ማለት ነው እኔ ጂጂን በጣም ነው የምወዳት፣ ግን ይሄ ጂጂ ላይ መንጠልጠል አይባቸዋለሁ። ገብቷል የሆነ እንደ በደንብ ማልሰማትም ብያስባለሁ። ጂጂን መውደድ ፋሽን ምናምን ነገር አይ ጂጂ በጣም አሪፍ ናት እኮ አይልሽ። እኔ ጂጂን አይደለም እየወቀስኩ ያለው ጂጂ ላይ የሚንጠለጠሉ ሰዎችን ነው እየወቀስኩ። አቢ ጂጂና ወይ አስቴር እንደ ጥላው ነች። እንትን ስፔሲፋይድ የሆነ ፋን አይደለም ያላት ህዝብ ነው ፋን። ሁሉም አስቴር እንደምትችል ይስማማል። ጂጂ እንደማን ልክ ጥላሁን ሁሉም እንደሚስማማበት ጂጂ እንደ ቴዲ አፍሮ ነች። ቴድሮስ ታደሰ ዳሃርድ ፋን ያላት እና ይጋደሉላታል። እሱ ኤክስትሪም ያረቀዋል እንጂ ሁሉም ሰው በአስቴር ይስማማል። ባይ ዘ ዌይ ስለ ሀገር ከተዘፈኑ ዘፈኖች መወደው ነው የጂጂ ነው። ስለ ኢትዮጵያ ከተዘፈኑ የማንነቴ መለኪያ ኩራቴ መመኪያ ክብሬ የ3,000 ዓመት መቤት ኢትዮጵያ ሀገሬ እቲ አንቺ የኔ ሙሽራ ሀገሬ ያገቡሻል ይፈቱሻል ያጩሻል አሁንም ድንግልሽ እማማ ዝመሉ እኔማ ሲያቀጠኝ እድሜን ተናገርኩ ወጣውና እንደ ኃይለኛ ሲሰራ 3 ዴት ግን እንዴ ነው 3 ዴት ፒስ ነው ሶፋር ግን ማለት ነው። ሰው ላይፍ በገባው ቁጥር 30 ሆኖሻል አታገቢም እንዴ? አሁን እኮ ብዙ መምረጫ እኮ ጊዜ ሲያስጠሉ። እስቲ ስለ 3 ዴት እንዴት ነው በዚህ በ30 እድሜ መናገር እንጂ መጀመሪያ ለሴቶች ስለ ስኪን ኬሯ እንገራቸው እንደዚህ እንዴት ቆንጆ እንደሆነች ምናምን ነገራቸው። አቢ ስታፕ እኮ ነገራቸው። እኔና አቢ ምንም የለንም በዚህ ነገር ፈልገው ነገር እዚህ ጋር የምታዩላችሁ ጓደኛሞች ጥሩ ጓደኛ እዚህ ኮሜንት ስር እየመጣችሁ አባይወድ ነገር አትዘዋርቁ። ከዛ ደግሞ 30 ፒስ ነው። for the first time ever I feel like my age like እስከ ዛሬ ድረስ የሆነ ቦታ ጋር ስታካርጊ ነበር የሆነ 16 17 ምናምን ላይና 30 ሊሞላኝ 2-3 ሳምንት ሲቀረኝ ጀምሮ የሆነ አለካድሚ 13 እንደ ቀልዳው ምንሽ ከ17 30 ገባች። በእውነት ላይ ተጋገረመኝ። አንድ ምክር ለሴቶች ስለሻው መመከር የሚያስፈልገኝ አይደለም። ባይ ዘ ዌይ የድሮ 30 እና አሁን 30 እኮ ነው አጥተሰም። የድሮ 30 እኮ ማለት እኔ አሁን ከዝኖቼ ምናምን ሳስታውሳቸው 2 ልጅ ወልደው አሁንም 2 ልጅ ነው የወለዱ አሉ። ግን ስቲል የድሮ 30 ትልቆች ናቸው። I don't know if it's experience don't lie to yourself 30 ትልቅ ነው 30 ማ ትልቅ ነው ገባኝ። ግን responsibility 30 the new 15 ነው ትልቅ እኮ ነው 30 is the new 20 so I'm technically 20 and I look like when ዜቶች ገገማናቸው ነው ሰይፈን እኮ የጨረሰው እኮ ራሱ ይመጣል ገብታል the new 20 ቢባል ነገር አለ 30 ድሮ honestly mature ትሆናለህ ከእድሜ ጋር የሚመጣ maturity አለ። quarter life crisis ገብተሻል? እሱን I think የዛሬ 2 ዓመት ምናምን ነበር ያለፍኩበት። quarter life crisis በጣም በቃ by the way it's no longer quarter life crisis. I think it's mid life crisis with our life expectancy ከ60 ከ70 ብዙ ምንኖር quarter ማለት የquarter life እንትን quarter life crisis የነበረው በኑ ማቱሳላ quarter life crisis 150ኛው ላይ ሲደርስ ማለት ነው። እናንተ ሮግ እንዴት ነው ሁሉ አመት የሚኖሩት አይሰለቻቸው? ከዛ ደግሞ ኢንተርኔት የለ ፊልም የለ ዴቲንግ ኤክስፒሪየንስ በደም አሪፍ የተሰጠን ስጦታ መሞትና መርሳት ነው ብዬ ነው ማስበው። አይ መርሳት ደባሪ ነው። አረ መርሳት በጣም ፒስ ነገር ነው።
እንደ መርሳት ያለ ነገር እንደ መርሳትና እንደ መሞት ግልግል ይል ኖ ቶታሊ መርሳት እኮ አይደለም ግን ለምሳሌ አሁን የዛሬ 15 ቀን የሆነ በጣም ኢምባራሲንግ የሰራሽው ነገር ነበር እሺ እሱ ነው you're right እንትን ምናምን ብለሽ በባዶ ሜዳ ቁጭ ብለሽ የሆነ ነገር ትዝብለሽ ክሪንጅ አረጋለሁ ነው በጣም በነገር ላይ አራተኛ ክፍል ያረኩት ነገር ብላ ትዝ ብሎኝ ማለት እላለሁ መንገድ ላይ እናንተራለ እኔ ደስ ያስቁኛል ደስ ይበልጥሽ ደስ ይበልጥ አሪፍ የትምህርት ቤት ጊዜሽ ከስንተኛ ክፍል እስከ ስንተኛ ክፍል ከሰባተኛ ክፍል እስከ 10ኛ ክፍል ማለት best time of my life አንተስ እኔ ካምፓስ ከዛ ፊት ማለት ነው ጭራሽ ሜሞሪ ነው የሌለኝ ሙዋዝና ሰይፈ ኮሜዲያን ሰይፈና ሙዋዝን ልጅ ሆኖ መሳል አይመጣልኝ እኔም አይመጣልኝም አሁን ሰይፈ ከ11 ዓመት በፊት የተነሳሁትን ፎቶ አይቼ አሳያለሁ ትልቅ ሰው ነኝ እንዴ አሳየን ባለፈው አንተ አልሄድክም ዲነር ልንበላ አዎ ከዛ ይሄ ፎቶ አያችሁት ከ7 ዓመት በፊት ነው 11 ዓመት በፊት ከዛ ስብሰባ አዳራሽ ውስጥ ቁጭ ብሎ ሞዛስ ላይ መጽሐፍ ሪቪው ያደረኩ what were you doing በዛ ጊዜ ስብሰባ አዳራሽ 2007 that's crazy 11 ዓመት እኔ ዛሬ 11 ዓመት ምን ያደረኩ ክርክር የጀመረ ነው ይመስለኝ ሙዋዝ ልክ እንደወጣ ሊቆረጥ ሲል መቀስ ሳኒታይዝ ተደርጓል ስቴሪላይዝ ተደርጓል ሙዋዝ አቤ ዛሬ 11 ዓመት በታስታውስ የዛሬ 11 ዓመት ምን ያደረኩ የትልቅ ሰው ነገር ምን ያደረኩ የዛሬ 11 ዓመት ማለት 2007 የዛሬ 11 ዓመት ማለት 12ኛ ክፍል ጨርሰን ማለት ነው ኧረ አይደለም እኔ የዛሬ 11 2007 ማለት ካምፓስ ነኝ አክሱም ነኝ ለተለያዩ ሱሶች እየተጋለጥኩ ነበር እኔ ሱስ ለማቆም እየሞከርኩ ነበር ተጋልጠሽ ከነሽ ኪዲንግ ጋይስ ኪዲንግ እንትን አክሱም እኮ በኢየሱስ አክሱም በጣም አሪፍ ጊዜ ነበር አክሱም ነበር የደረሰው የአክሱም ጀለሱን አገኘ ነው ሐዋሳ ስለ ሐዋሳ እናወራ ስለ ሐዋሳ እኔ ማልሰማውም ጋይስ ከእናንተ እኩል ነው የምሰማው ይሄን ባይዘው አቢን እኔ ሰዎች እንደሚወዱት ምናምን አውቃለሁ ግን እንደዛኛው ጀለስህ ማለት እንትን ሆነ አያትሽ ገርሽ ተቂ አያት ጋር ስቴጂ አያት ኖርሽ አቅም አያቱ ጋር የሄደ እስኪ መስል ድረስ ነው ልጁ በቃ ደስ አለው አቢ እዚህ ያለው አቢ እኮ ጓደኛዬ ነው አቢ ያድር ምንን ምናድረው አቢ ምናምን በቃ እንትን ፈነደቀ ነው ምልሽ በባጃጅ መጥቶ በሞተር ሊወስደን አይነት እየረሳ ምናምን ላቅ በጣም ደስ ብሎት ነበርና አሳሱ ምን ሊያርግ ይዶ እዛ ነው የሚኖር አሳልጅ ነው እሱ ምናምን በቃ እኔ ራሱ እኮ ተንከባከበኝ የጓደኛ ምናምን ብሎ ምን እንደሚለን ታውቂያለሽ የመጀመሪያ ቃሉ ችግር የለውም ድምጻን ሲያወራ ችግር የለውም መቆየት የምትፈልጉት ምን ቆይ ከሆነ ቆይ ያለን ችግር የለውም አንተ ብቻ በየሄድንበት ደረቱን ነፍቶ ነው አቢ ጓደኛዬ ነው የሚለው እና አሳ ደግሞ ማለት ነው እስማ ወልድ ተፍታታ ነው አሳስ ቢዩቲፉል አሳ ደስ ይላል ክብራብት ኖሪ ፒስ ነበር አይ ኖ ግን እኔ ደግሞ 40 ምንጭ እየተፋታው ነበር ደብሮን ቶሎ ሁለት ሳምንት ያልቀረጽንበት አንደኛው ሳምንት ያለፈን እንትን ሐዋሳ ስለነበር ነው ስንንዘላዘል ሰማኝ ስለዚህ ሆቴል ያዝንበት ቤት 2 ቀን በነፃ ቆዩ አትሄዱም ብለው ተመጅተናቸው ጠዋት ይነሳና ሙዋዝ ሩዝ ያስቀቅላል ከመረረ ይኸውልሽ መጀመሪያ ተንከባከበችን ሩም ውስጥ እንደ ማኔጀር ነገር ነች አይደል በቃ ማኔጀርን ታስተናግዳለች ፒስ ናት ብዙ ሰው የለም እንትን ውስጥ እንግዳ ሲመጣ የሚያርፍበት ነው ከዛ ጠዋት ይወጣል ስለዚህ ብዙ የሚቸገሩ ደሳል በቃ ተመቸችን በነፃ እስከ ማሳደር ድረስ ነው የተመቸናቸው ማለት ነው ከዛ ጠዋት ምናምን የቁርስ ሰው አይደለሁ ግን ቤት ሲሆን ሩዝ ምናምን ሲሆን በቃ በደንብ ትበያለሽ ነገር የለም እዛ ሩዝ ምናምን መስራት ሩዝ አለ እንደ ጠዋት ነው ከአሳ ጋር ምናምን የሚቀር መስሎኝ ነበር የለም ምናምን ሩዝ አለች መቀቀል አይቻልም አረ ይቻላል እንቁላል ይጨመርበት አለ እሱ ደግሞ ሀሳብ ጨመረ ከዛ ጥብስ ተጨመረበት ጠዋት የበላነው ምግብ ተደመሙብን እኮ እነ ሜርኩሪ ምናምን ሁላ ነበሩ ትክክሎች እንትና አዱናይ ሁላ ነበር አልበላም ያለ መጣና ሲቀምሱ ተመቸው አለቀችብኝ እያለ በጣም ተመችቶት ነበር ጸዴ ነበር ኧረ በጣም ፒስ ነበረ ማንዴላን አገኘ ነው ማንዴላ ፊልምሳሌ ተመሳሳይ ሆቴል ነበር ያረፍነው ሐዋሳ በጣም ፒስ ነው በጣም ሰው በቃ ፎንቃ ነው ምናምን ነገር የሆነ ርዕስ አነሳውና ተቀየሙ ምን ርዕስ አነሳ ጥያቄ ነበር የጠየቁት ግን አስደበርካቸው እኔ እነሱን መውደድ ማሽቃበጤ ነበር ግን አልሆነ የት ከሐይቁ ሰው ይሻለኛል ብዬ that's a bad thing ነው ሐይቁ ላይ አይደራደሩ አረ ባይቁ ግን ሐዋሳ ፒስ ሆናለች ይኸውላችሁ አሁን ስንንቀሳቀስ
ባጃጅ ውስጥ ምናምን የሚያደርሰን ሰው መንበላበት የሚጠጣበት ምናምን ሁሉ አይ ቲንክ ከሆነ ጊዜ በኋላ ይሄ በፖለቲካ በምን ብጥብጦች ነበሩና ሰው ውስጥ ሜሞሪ ውስጥ ያለው ኔጌቲቭ ነገር ነበር። እሱን ሪብራንድ ማድረግ ይፈልጋል ህዝቡ እና ሴፍ ናት ሐዋሳ በጣም ሴፍ ናት። ኑ ፈታ እሱ ቫይብ ራሱ አልታወቀኝም አቆ የለም ኦፍ ቫይብ አልነበረም ምናምን ነገር ግን ይሄ መሀል ከተማ ያለው ሰው የሆነ ቀን የሰማው ዜና ማለት ነው እንትን ይላል ያጠፋባል ሜሞሪህን ማለት ነው። እና ስቲል በዛ ሙድ ካላችሁ ሐዋሳ በጣም ሴፍ ሆናል። ከሐዋሳ ምን ደበረህ በሉኝ። ጠዋት ነው የምነሳው እና እኔ ጠዋት ተነስቼ የምሄድበት እያጣሁ እዛው ወክ እያደረኩ እኔ ለተመልካቹ እንደዚህ ያሳያቸዋለሁ። ያው ኮሪደር ጋር ጠዋት ተነስታችሁ አቢን ወይ አቢን ነው ታይዘ ደበር ነው ሪም በጠዋት ነው የምነሳው። ሰው ወይ ረጋይ ጎይኔ ችግር በጠዋት መነሳት ነው። ፑሻፕ ይሰራል ይነሳል ይወርዳል ወርዛች ይጣል ምናምን የት አሁን ጠዋት 12 ሰዓት 1 ሰዓት ላይ ከእንቅልፍ ይነቃል። አረን ነበር ከዛ ጠዋት ስራ ምናምን ሄደው ሰውዬ ነኝ ከዛ ይሄ ተኝቼ ምናምን ምንም ከጭንቅላቴ ጋር ሰላም አይደለም። ለምዶ ሃይክ ያለች ጠዋት ተነስተ ሰንራይዝ ምናምን እዛ ደግሞ እንትን ላይፍ ያለ ለኪሪም አይደለም ሰንጋተራ ቢኖርለት ደስ የሚለው ሐዋሳ ላይ ሰንጋተራ ቢኖር ከዛ ሃይቅ ሄድና ማለት ነው ፊት ለፊት ደቅ ብዬ ከዳክዬ ጋር እየተሰዳደብኩ ድራፍቴ ምን አለ ይሄክ ድራፍቱ ነው በጠጣሁት እያለ አዛቋቸው ስሚኝ ሆነ ወፍ መጣች እጆ ሲላ ነው የምትባለው አልኳቸው። ከዛ ተቆጡኝ ማለት ነው። ለምን ሲላ ትላለህ ምናምን ብለው ሲላ ምን ማለት ይሁን ሲላ የሚባለው ፋለ ብቻ አይ ሲላ ማለት እርግብ የሚበላው ይሄ አጥንት ምናምን ብድግ አድርጎ የሚያልፈው ምናምን ጭልፊት አይነት ግን ጭልፊት ሌላ ነች ሲላ ሌላ ነው። በቃ ገገምኩ ሲላናት ሌላ ብትፈጣያችሁ ሌላ ሲላ እዛ ጋር ሌላ መረራቸው ነው የሚያስጠላው። እዚህ ጋር እንትን ያለ ቢኩ ግድንግዱ እግሩ ረጅም በጣም አልወደድኩትም። እንትን ያሳየን ፎቶስ ዜዶ ፎቶ ተነሳለ ዜዶ ያሳየን ፎቶ ፀሐይዋ እንደዚህ ስትጠልቅ እንደዚህ በቃ ምንም ሳይጎድል በደንብ የሚታይበት የለም። ሀይቅ ስር ፀሐይዋ እንድትልቅ ስትል ሐዋሳ ላይ ከነበረን ቆይታ ከሃና ጋር ሃናን ግን አስተዋወቃችሁ? ሃና ማለት ያረፍንበት ኤምኬ ይባላል እና አስተዋወቃችሁ? ኤምኬ ሆቴል ይባላል። ሰውየው 70 ስንት ዓመት ነው ያለው? ቁርስ እንብላ እንጂ ጋሽ ከህፃናት ጋር አለቀም። እኔ ስንት ታሪክ ያየው ሰውዬ ታሪካቸውን አይነግሯችሁም? ማታ ምሽት ልጆቼ ምናምን ብለው አቅፈው ይቀበሉናል፣ ጠዋት ስሞ ይሸኙናል ምናምን ግን ከኛ ጋር ይቀላቀሉ ጥግጋ ቁጭ ብለው ይበላሉ ይጠጣሉ። ትጫጩባችኋላችሁ። አይ አዎ ልክ ናችሁ። አንሄድም እኛ ኤክሳይትድ ነን ገና ይሆናል አይደል እንደልባችን እያወራን ኳስ እያየን ነውና ሶ ኤምኬ ይባላል። በጣም አሪፍ ነው ቤት አልጋው ምናምን በጣም አሪፍ ነው እና ያን ቤት ማኔጅ የምታደርገው ሃና ትባላለች። ከዛ ቁጭ ብለን ተቀላቀለችን። ሰው የለም እኛ ነን ያለነው እኛ ታች ወርደናል እና ቁጭ ወይ ምናምን ነገር አላት። እስቲ ሙአዚን ቀራችሁ አላ የአዳማ ልጅ ናት። የትምህርት ስርዓቱ በፕሮፌሰር ብራኑ ከተቀየረ በኋላ 12 ምን ያህል ከባድ እንደሆነና በሱ 12ኛ ክፍል ያለፈች ልጅ ናት። ሶሺዝ ቀለም ተማሪ ማለት ነው። ከዛ አሰላ ደረሳት እንትን አሰላ አይደል ካምፓስ ደረሳት ብቻ ሄደች። እንደገቡ በ3 ወር ውስጥ ምናምን ነገር እዛ አካባቢ እንትን መጣ የስምንት ጥራ እንዴ አንጥራ ብቻ የሞቲቬሽናል ስፒች ከሚናገሩት ትልልቆቹ ሰዎች ካምፓሳቸው መጣ ምናምን ትሬኒንግ ሰጣቸው። ራስን ስለመለወጥ ስለምናምን ነገር በቃ የሞቲቬሽናል ስፒች ኮርሶች በጣም ተመሰጡበትና ኮርስ አለ የአንድ ወር ኮርስ የሚሰጥ እንትን አለም ሲኒማ ይሁን ስንት ሺህ ብር እንደሆነ ይከፋል 7000 ብር 7000 ብር ግን ተጨማሪ ብሮችንም ይቀበሏቸዋል አይነት ነገር እና እንትን አለች መጣች ሰምርተንተና ተወቹ ነው ያሳደደችው ሃና ይኸውል ተወቹ ከዛ ሚሊዮነር ስለመሆን ምናምን በደንብ እንትን ተባሉ ኖቱላ ሳይታናለች እና ኢነሰንስ በአረንጓዴና በእንትና ነው የሚጻፈው። እሺ ከዛ ተምራ ሚሊዮነር ስለመሆን ገብቷት ምናምን ኮርስ መቀጠል አለበት። እዚህ ቤት ለመከረድ
ስንት 3000 ብር ነው 4000 ብር ቤት ተከራይተው 1000 ብር የሚያጋጩት አጡ። ካምፓሷን ለቃ መታለች። ከዛ ወደ ሐዋሳ መጣችና አሁን እንትን እየሰራች ነው። ዊዝድሮ ማልሞላች በቃ መመለስ አትችልም። እና ማለት ይኸውልሽ መጽሐፍ አላት። እንደዚህ አልሳቅንም ከሷ ጋር እንደነበረን ኮንቨርሴሽን ካና ጋር እንደነበረን ኮንቨርሴሽን ሐዋሳ ላይ አልሳቅንም ሐዋሳ ላይ በዛው በጣም አሪፍ ጊዜ ነው ያሳለፍነው። ላይክ ባንመጣ አንድ ቀን እያለን ነው እንትን ያለውና ላይክ ኦቴንቲሲቲው የልጅቷ አስታወራ እንትኑ ኢነሰንሷ ላይክ እንደዚህ አይነት you cannot make እንደዚህ አይነት ነገሮች 5 ብር አወጣቸው ነው ሰዓት ላይ ከጀርባው በፕላስተር ተስፎ የተለጠፈ5 ብር እኔ ቀልዱባቸው ልጆች 7000 ብር ከፍላ ምንድነው እንትኑ ኮርሱ ምስጋና ህይወት ከምስጋና ይጀምራል። እሱ ነው ትጽፋለች ህይወት ከምስጋና እንደሚጀምር 12ኛ ክፍል ስታል ማወቅ አለብህ። ቤዚክሊ ቀኔን የመጀመሪያው በምስጋና ነው። ሁሉን የፈጠረው ፈጣሪ ነው። ይሄን ኖት ጻፉ ይባላል። that's crazy ከዛ ይኸውልሽ ከፍልሻል ኮርሳ 5 ደቂቃ ካረፈድሽ ቀጣይ ወር ድጋሜ ትመዘግበታለሽ እንጂ አትቀጥይም። that's crazy ለምሳሌ ጠዋት ታረፍጂና ለምንድን ነው ያረፈድሽ ስትባይ ሳምንት ሰግድ እና በትምህርት እንትኑ ይሄ ሁሉ ሰው ተምሮ መቼ ሀብታም ሆነ? አንድ ጓደኛ ነበረችኝ by the way እሱን የተማረች እውነት እና ስትማር ካልወሰድኩሽ ነው አላልሽ ያረብናስ እንደዚህ ነገር ዩቲዩብ ላይ ከፍቼ ማየት የምችለው ነገር ነው ሊብል ማለት ነው። ከዛ አስረዳችኝ አረንጓዴ ወረቀት ላይ እንደይጻፋል ምን እንዳደረኩኝ ታውቃለህ? ካንቫ ላይ ገባሁ። ከዛ ግራቲቲዩድ ቡክ አወጣሁኝ። ከዛ እሱን አሳትሜ ሄጄ እነሱ ጋር ልሸጥ ማለት ነው። ግራቲቲዩድ ሊስት አለው ቱዱ ሊስት ናምን። ከዛ ደናማ አታሚ ያጣው እዚህ 1-2 ሳምፕል ሳሳትም በጣም ማይረባ ወረብኝ። ከዛ ከቻይና ለማምጣት ኢምበልክ ላይ 500 ኦርደር እኔ ወደ ቢዝነስ ልቀይራቸው በራየውና ካልኩሌት አደረኩ። ከዛ ቡክ ማሰረኝ ካልኩሌት አደረኩትና ልቸበችብ ተዘጋጀ። ከዛ መቼ ነው ኒው ይር ላይ ልጀምር አዲስ አመት ሲሆን ይሄኛል ሳምፕል አለሽ ያሰራሁት መጽሐፍ አመጣላችሁ። በጣም መነቃቃት ሳይሆን ያስፈልጋችሁ ንግድ ፍቃድ እንዴት እንደሚወጣ ንግድ ፍቃድ እንዴት እንደሚታደስ ግብር እንዴት እንደሚከፈል እቃ ከየት እንደሚመጣ ምን ቢሸጥ እንደሚያዋጣ ምናምን ነው እንጂ አሁን በሰው እነሱ እኮ ግብር ይከፍላሉ እናንተናችሁ ማከፍሉ እነሱ ደግሞ ሰባት ይሆንኩባቸው ነው። ቢሮ ተከራይተ ስራ እኮ ነው። ቢሮ ተከራይተ ማስታወቂያ ከሰራ ከዛ ራስህን ሄደ ገበያ ካመቻቸ የሆነ ሰው ስራ እየሰራ ነው ማለት ነው። ለምን አንተ ሚሊዮነር ለማድረግ ይለፋል አንድ ሰው ገባ? doesn't make sense። እሱ ሚሊዮነር ይሆን ነበር ኮርስ የሚሸጡት ሰዎች ነው ቤዚክሊ። እኔ ብዙ ነገር ክፍያን ሲጠይቀኝ ነው እንትን ብለው አሁን እኮ እኛም እነሱ ጋር ነቃ የሚያደርጉት ጋር አትሂዱ ብለን እኛም የሚያነቃ ነገር አልነገርናቸው። ምክንያቱም የሆነ ነቃ በሉት ይሆናል። by the way maybe አንዳንድ ሰው they have to go through that process to know that በቃ that doesn't work። አንደኛ ሪያሊቲው ብዙዎቻችን ሀብታማን ነው። አንደኛ ሪያሊቲው እሱ ነው። ላይክ ከዝቅተኛው ህይወት ትንሽ ከፍ ካልን እሷን ወደ ዝቅተኛ ላለመመለስ እየተፈጨረጨረ ነው ምን ሞተው። የዓለም ስሪቱ እሱ ነው። ሁሉም ሚሊዮነር አይሆንም። ሁሉም ሚሊዮነር ከሆነ ረብስ ማንበል ብያ ማተብኝ እንደዛ ሚሊዮነር አንሆንም። አይ ሁላችንም ሚሊዮነር አንሆንም ሳይሆን አብዛኛው ሰው እየተፈጨረጨረ ነው የሚሞተው። ከዛ ደግሞ ኢትዮጵያ ውስጥ ነው ያለነው እዚህ ሀገር ነው ያለሽው እና ሀብታም ብትሆኚ የዚህ ሀገር ሀብታም ነገር ይኸውልሽ እንትን ድሪም ላይፍ ምናምን ሳሉ ይባላሉ ትሬኒንጉ ላይ ላምበርጊኒ እሱ የኔ የሚያብም የብዙዎቹ ድሪም ነው። ግን ላምበርጊኒ አሁን የሚነዳበት አስፋልት የለንም ኢትዮጵያ ውስጥ። ኖ ቀረጡ ስንት ነው ሲገባ ዋጋው? ዝም ብለህ እዚህ ፎቶ ለጥፈ ጠዋት ተነስተህ መኪና አይተህ አይደለም በጉምሩክ የሚያልፈው ገብቷል። በምንድን ነው በፕሌን ነው የሚጫነው? በመርከብ ነው የሚጫነው? by the way እውነት ይሁን አይሁን አላውቅም፣ ግን something I heard እንደዚህ የሚማር ሰው ነውና በቃ ቪዥዋላይዝ አረገና የሆነ ሆቴል የኔ ነው ብሎ ተከራክሮ ፍርድ ቤት ሁሉ ተዳርሶ ነበር። እውነት ይሁን ውሸት ግን አላውቅም ጋይስ፣ እግዚአብሔር እንደተነገረኝ እንደሆነ የኔ ሆቴል ነው በቃ አምኗል የኔ ነው ብሎ አመነ ተከራከረ። አይ ቲንክ የሆኑ ዶክመንቶች ፌክ አሰራው ምን ይሁን አላውቅም። ፍርድ ቤት ጋር እንዴት ትዳረሳለህ ያለ ማስረጃ ገባህ?
የአእምሮ እኩል ማለት በቃ አሁን ዛሬ ጧት እቺ እየተማረችው ያልኩ ጓደኛዬ ከሷ ጋር እያወራ ነበርና እንደ ድንገት ስለሱ ተነሳ ማለት ነው። ከዛ እያወራን እሷ ባሏ ራሱ ነው ሂጂ እንጂ ብላ ነው ያላት። she was going through something in her life እና ሂጂ አላት። ከዛ ሄዳ እዛ ሌላ የተማረ ሰው ደግሞ ነበርና እንደዚህ ተሰብስበው እያወሩ እንትን ጠየቃት እንዴት ነው ግን ምናምን ተብሎ ባልየው ይሄ ነገር ወይኔ መሄድ አለብኝ እንጂ አንድ ላይ ልንመጣ አልቻልንም ምናምን አለ። በጣም ያርቃል ከንቱ። እኔ by the way I believe in gratitude በምስጋና በጣም ማምን ሰው ነኝ። ግን ለማመስገን 7000 ብር ከፍለ መመዝገብ አለብህ ብዬ አላስብም። በቃ ጧት ስትነሳ በሰላም ያሳደርከኝ በሰላም አውለኝ when you're having down days በቃ የሚደብርህ ቀኖች you feel like ምንም ነገር አቺቭ አላረኩም ምናምን በቃ አካባቢ ያሉትን ነገሮች ታመሰግናለህ። አሁን ለምሳሌ ደግሞ እንደሱ አይነት ቀኖች አሉ። አሁን አንዳንዴ ኢነርጂ ስፒስ ነው ትስቂዋ ልጅ ነሽ ምናምን like your ክብራ ኮሽ ይልብሻል ያሳው እንዴት ነው የምታሳልፊው? በቃ ኮሽተኝ ለጓደኞቼ እነግራቸዋለሁ ጋይስ ደብሮኛል በዚህ ወጥቶ በዚህ ወርዶ ከዛ ጓደኞቼ ያረጋጉላል ክብራ እንደዚህ እኮ ነው በዚህ ወጥቶ ከዛ ራሴን ፎርስ አደርጋለሁ እንዴ ምን ሆኜ ነው ጤነኛ እኮ ነኝ ምን ሆኜ ነው at least I can afford my life ገባ አይደለ ከዛ አባቴን አስበዋለሁ like the life I had the life I want my dad to have so እሱ ደግሞ በመደበር የሚመጣ ነገር አይደለም አሁን አባቴን ይዤው ብዞር ምናምን ደስ ይለኛል so I want to work harder for that ምናምን በቃ እንደዚህ ነገሮች ማድረግ የምፈልገውን ነገር ነው አሁን ያለውበት ላይ ቦታ ሆኜ ስለቆዘምኩኝ እነዛን ነገር ማድረግ ይችላል ማለት አይደለም የባሰው ወደ ኋላ ነው የሚወስድ በቃ just think about that ኮሽ ሲልበት ይሄ ስክሮል ይደረጋል ነው ማለት ማረኝ that's more depressing like ማንም እንዲረብሽኝ ነው ማልፈልገው በቃ ግን ምንድነው መሰለህ እኔ እንትን አለኝ ቦክስ ጭንቅላቴ ውስጥ like ስለንትን የምታስብ ስለንትን እና የሚመጡበትን ሁላ ሞመንቶች ምናምን አውቃቸዋለሁ እና ከዛ ደግሞ አንድ ሶልቨብል የሆኑ ችግሮች አሉ ደግሞ ሶልቭ ማላረጋቸው ችግሮች አሉ አውቃቸዋለሁ እነሱን ከዛ ደግሞ የሆነ ምፍጨረጨራላቸው ደግሞ አሉ ይሄ ማልፈታው ችግር አንዳንድ እንዴት ሆነ ይመጣል መሰለህ በቃ እቺን ብቻ ነው ማዝ ነው ይለኛል እቺን ብቻ እንዴት ያቅታል እንትና እንደዚህ ያፈካከርኩ ሳይሆን ግን ተችሏል የማይቻል ነገር ሆኖ አይደለም ግን ለምንድን ነው ከዛ በቃ ሪዝ ዋሪዲዝ ብለ እሱ ጋር እስከደርስ ግን ማለት ነው ታመጣለህ በቃ ከዛ ጥሩ ነገር ወክ ማድረግ ነው ወክ ማድረግ ማለት የሚያሳየው ሙአዝ በጣም ሐሳብ ይበዛበታል ወክ ያደረገ ነው የቀጠለው ማለት ነው የኛን ሰፈር ታውቀዋለህ አንድ ቀጠለች አስፋልታለች በቃ እሷ ምን ትታዘባለህ ግን በጣም ፍቅረኞች ይበዛሉ መንገድ ላይ እኛ ሰፈር ኦኬ ላይ ነው የለም አይበዛም ላይ 40 ሜትር ነው ለካ እሱ ፍቅረኞች እሱ 40 ሜትር ላይ ፍቅረኞች በሰልፍ እኛ ሰፈር ላይ ሰው ፍቅረኞች ሆነው ተይዘው ዋክ ያደርጋሉ ምናምን ወይኔ እኔ 12ኛ ክፍል የነበረች ጓደኛዬ ነው 11ኛ ክፍል ነው ማን የነበረች ልጅን ወክ ያስደረኳት መንገድ ይቅርታ አድርግልኝ በስመ አብ ላባም ቆርቆሮቹ ነው በስደር ኧረ ወይኔ አንተ now that I think about it እኔ የት ድረስ ዋክ አደረግ ነበር መሰለህ እንኳን አስታወስከኝ ሃይ ስኩል 12ኛ ክፍል ያለው ዴት ባረገው ልጅ ነበር አብራችሁ እንደው ከርጋጭ ለነግረህ ነው ከዛ እሱ ቂሊንጦ ነበር የሚማረው ሰው ዊኬንድ ይመጣል ከቂሊንጦ ማለት ነው ከዛ የት ነው I think ቦሌ እንገናኛለና ሶ ከቦሌ የድሮ ኢትዮ ሱፐርማርኬት ማተሚያ ጋር ነበረው እዛ ድረስ ዋክ እናደርጋለን ኢትዮ እንገባለን ፒታችንን እንበላለን ዋክ ያረግን ቦሌ ድረስ እንመለሳለን ከዛ ሰዓቱን እናየውና ወይ መገናኛ ድረስ እንቀጥላለን ከዛ እኛ ሰፈር የሆነች ሎሊፖፕ ነበርች የምትሸጥ እንደዚህ ስቲክ እንደዚህ ስታረገው ግሎ የሚያደርግ ለቅሶ ቤት ይዞ ሄድኩት ያልኳችሁ ሎሊፖፕ ሱልጅ ከዛን ከዛ ሎሊፖፕ ይዘህ ታውቃለች ለቅሶ ቤት ገለስ ከዛ እሷን ይዘን ነገር ነበር ዋክ ምናምን የሚበራ ሎሊፖፕ ይዘህ አስበሽዋል አዘንተኛ ካርቶ እንደለዛው ቢዥ ታስበው እላችሁ እኔ ህይወታችሁ እስካለው ማለት ነው ምን አይነት መሰላችሁ ድሮ ቢኖራችሁ ደበረኝ ስትሉ ማለት ነው እንዳይደብራችሁ የሚያረጋችሁ ነገር ልነግራችሁ እችላለሁ ወፈር ላረግላችሁ እችላለሁ ከዛ ይዤላችሁ ልመጣ እችላለሁ አቢት ዘይድ ደበረኝ ብለ ለቀ ዛሬ እኮ ደብሮኛል አብለ ምን ላችሁ ለተዘ አስበዋል ለሰማኝ ለቅሶ ቤት አሁን ምናምን ነገር ሰው የሞተበት ሰውዬ ማለት ታሞ ነበር እንዴ ስትለው
የሆነ ሰዓት ላይ ግን ማለት ነው እውነት ይሄ ጓደኞች የሚሰበሰቡበት ፓርት ኦፍ ለቅሶ ቤት አለ ድንኳኑ የሆነ ሰዓት ላይ ሁሉም ይዟል ሎሊፖፕ ካርቶን ስለነበር ማለት ነው የሆነ ያክል ስለሰጠ ግን የኛ ሀገር ለቅሶ እኮ በጣም እኮ ነው ስትኖሩ እኔ ለቅሶ የሚያይ ሰው ነው መኖር የሚጀምረው ለቅሶ በደንብ እዩ ቁማር ይጀመራል አንተ ተቀብረሃል ገብቷል ሰው ጉዛጋ በ100 ብር እየተጫወተ እና ኑሩ ልላችሁ ነው እንትን ሰዓት አያልፍ ቀብር ሰዓት አያልፍ ሰርግ ምናምን ሙሽራ ያረፍዳል ቀጠሮ ይረፈዳል ምናምን ብዙ ቦታ ሰራተኞች አርፍደው ይመጣሉ ምናምን ቀብር አያልፍም ቀብር ሰዓት እንትን እንሻ አስክሬን እና በቃ አሁን በቃ ጨረስሽ እኔ ማለት ነው እግዚአብሔርን ኤቭሪ ታይም ቀብር ሄጄ ማለት ነው በተለይ ገና ሰው ሳይሰበሰብ ሰው ዋክስ ያርግ መቃብር ቦታው ጋር ያለው ሰዓት አላ ብዙ ሰው ከሆነና ከዛ አንዳንዴ የሆነ ያክል ሰው እዛ ሲደርስ ሰው ኦሬዲ ተቀብሮና እና ሁሌ የማስበው አምላኬ ወይ እንትን ነው እኔ ግን አባቴ ሲሞት እላለሁ የፈለጉትን ከፍላቸዋለሁ እንጂ እንደዚህ አጣርፈው አባቴን አይቀብሩትም ሁሌ የማስበው ነገር ነው ሁሌ I want everybody to be ባንቺ ቁጥጥር ውስጥ አይደለም ማለት ሁለተኛ ማለት ነው ይልሽ እንዴት ነው የማይሆነው በኔ ቁጥጥር ውስጥ ነው አይደል እንዲያመጣው ሻገር ወይ ነው ቀብር የለቅሶ የማህበረሰብ ጉዳይ ነው ግስራት እንትኖች ትላንትና እንደም ያየው ነበር እድርተኞች ምናምን ቶሎ ትሪዞ ድስት ይዘው ይመጣሉ ለቅሶ ሲፈጠር ምናምን ብሎ አንዱ በቃ የለም አንቺ የምግብ ጉዳይ አያሳስብሽም ለቀስተኛ የሚመልሰው ማህበር አለሽ ነው ድንኳኑ አያሳስብሽም ድንኳኑ የሚሰራ ሰው አለሽ እንግዳ የሚቀበልሽ ሰው አለ ምናምን ነገር ልክ እንደዛው ሁሉ የቀብሩን ጉዳይ የሚያስፈጽም ሰው አለ አንቺ ጉዳይሽ ምንድነው ማዘን ካጠገብሽ በጣም ራስሽ እንዳትጎጂ የሚያስተዛዝን ሰው ይቀመጥልሻል ከዛ በሃይማኖቱ እንትን ሙስሊም ኮንሽ የሚደረገው ስርዓት ክርስቲያን ኦርቶዶክስ ኮንሽ ምናምን ነገር ፍታት ምናምን ነገር ተደርጎልሽ የሚካሄደው ፕሮሰስ ለሺህ ምናምን ዓመት የመጣ ነው ለምሳሌ እኛ እንትን ሰላት ሰዓት ላይ ብዙ ጊዜ ዙር ሰዓት 7 ሰዓት ኦር ደግሞ 10 ሰዓት ላይ ወደ መስጂድ ይሄዳል ከዛ ሰላት ካለቀ በኋላ እንትን ሰላት አለ አስክሬን ላይ የሚሰገድ የጀናዛ ሰላት ይባላል እሱን እሱ ይሰገድብህና ቶሎ ወደ እንትን ትያለሽ ሴት ለምሳሌ አይሄድም እሱ ህግ አለው ምናምን ይሄ ስርዓቱ ነው ገባሻ አንቺ ለቀስተኛው እንትን በመሆንሽ ምክንያት አጀስት የምታረጊው ነገር አይደለም የኔ ኢንሳይድ ደግሞ ልንገር ሁለተኛ ህዝቡን ማክበር አለብሽ አንቺ ሊያስዛዝን ነው የመጣው ማሰቃየት የለብሽም ህዝቡ ገባሻ እሱንም መንከባለ ዛም ቶሎ ምግብ የሚቀርብ ቶሎ እንትን የሚደረገው ምናምን እኔ ምግቡ ላይ ችግር የለብኝም ምግቡ ይቀርብ ቶሎ ማይ ፖይንት ኢዝ እኔ አይ ሪሜምበር የጓደኛዬ ወንድሜ ሞተ ጊዜ ዋናዎቹ ማለት ጓደኛዬና እህቷ ናቸው 3 ናቸው እህትና ወንድሞች ብቻ ናቸው እናት አባት ናን የለም እነሱ ሳይደርሱ ሊቀበር እኔ አይ ሪሜምበር እንዴት ጓደኛዬን የነበርኩ ያስኳት ሌላ ጓደኛ አቻለች ለሷ ሰጥቻት እንዴት ሮጬ እንደሄድኩኝ እንትኑ ይሄ የሚቆፈረው ፓርት ጋር ዘኪ ያማችኋል እንዴ ምንድነው የምትሰሩት ዋናዎቹ ሰዎች ሳይመጡ ምናምን ብዬ I don't want that to happen ከዛ I'm sure ይሄን ነገር ሃንድል የሚያደርገው ሰው someone that's close to me አይደል it could be my friends it could be ምናምን they know my stand every time ቀብር በሄድኩኝ ቁጥር ማወራው ነገር ነው every time የሆነ ቀብር ሲሄድ እኔ ግን this is not how I see my dad going ነገር አለ አይደል so knowing that I'm sure they'll take care of it if not ደግሞ ምን አይነት ሰው ነው መሰላችሁ እኔ ክራይሲስ ላይ ምደነግጥ ማለቅስ ነው አይነት ሰው አይደለም ቆይቶ ሂት የሚያደርገኝ ሰው ያባቴ ላይ ሲሆን እንዴት እንደሚሆን አላቅም so I'm sure I'll be like ምንድነው የሰራችሁ ያላችሁት የቢል ኬፓቢሊቲ ይኖረኛል ቢያስባል አሁን my dad የሆነ ጊዜ የማይሆን ህመም ታሞ ሰው ይሄ ይዞት መኪና ውስጥ የሚገባ ሰው ጠፍቶ everyone panic እያደረገ ምናምን እኔ ነኝ I remember ባንድ ጄ አምቡላንስ ጋር የደወልኩኝ ባንድ ጄ I was trying to keep my dad awake ምናምን እንደዚህ አይነት ሞመንቶች ላይ break down ማድረግ አይነት ሰው አይደለም so all this time ያሰብኩበትን ነገር this is ምናምን ብዬ closure እኮ ሊሆን ይችላል ማን ያውቃል ገባረ giving my dad የማስበውን አይነት respect ለቀብሩ ምናምን could be my closure too and I don't want anyone እሱን እንዲጋፋብኝ I don't care ባህል ነው ምናምን እስኪ እናያታለን ነው ማይከበራት የሚያድራው አንተ ተብለኝ በዚህ ወሬ አንድ ጫታግል ልንገር ከዚህ ጋር በተያያዘ አቢ ሰማይ እንትን ሰፈር ውስጥ የተወራ ጀለሳችን ነው እኔ ብዙ አላውቅም ግን በኋላ ካለፈ በኋላ የተነገረኝ ይደክማል ለቅሶ በጣም እና ቀብር ሰዓት ምናምን ሲወጣ ምናምን ነገር ሊቀበር ሲል ምናምን ለመቀወጥ ትፈልጋለህ ግን ኢነርጂ አይኖርህም ሰው ቢደግፍ ቢይዝህ ምናምን ነገር ደስ ይላል ግን ደግሞ የሆነ በደንብ ደግሞ ማልቀስ ይሄ መሀል ላይ አምጥቶ እና እንትን
ይያዙት ከዚህ ይዘው እንትን እያሉ ልቀቁኝ ምናምን ሲል ለቀቁት። ይልቁኛል እንዴ እና ምን ካለፈ በኋላ እነዚህ የተረገሙ ሰዎች ለቀውኛል እንለፈው ጨዋታ ማልቅ የሚለቀስበት ቦታ እምባ እምቢ የሚለው ሰው ነው የምታለቅሰው ሰው እኔ እምቢ ቢለኝ ሰው ደብር ሰውነት ውስጥ ፈሰሰ። እኔ እንትን ነው በቃ ይሄ አናላይዝ ማድረጉ የለም በቃ ላይ ከትላንት ወዲያ ያየኸው ሰውዬ ምናምን ከዚህ በኋላ በህይወትም ሙሉ ኤግዚስት አያደርግም። ሰው ሲሞት ሰዎች በተቻለ አቅም ሟቹን በቅርብ ሰዓት አይተነዋል የሚለውን ፓርት ወሰድ የሚያደርጉት ክርክር ደስ አይልም። ከሳምንት በፊት እኮ አይቼው ነበር። እኔ ከ3 ቀን በፊት ነው እዚህ ምናምን አብረን ደህና ነህ ስለው ደህና ነው ስለው ማውራቱ ግን መኪና ገጨው። እንግዲህ ምን እናድርግ? አይደለም እንደዛ የምታውቀውን ሰው የማታውቀው ሰው ራሱ እኮ ሲሞት አይሞተውን ሰው እኮ አውቃለሁ የእንትና እንትን ነው ምናምን ትላለህ ሁላ እኮ ዛሬ አመት እኮ የሚገርም እንትና ጆከር አንድ ወንድ ነው እና ራሱን ከፎቅ ላይ ወርውሮ ሞተ ማለት ነው። ራሱን ከፎቅ ላይ ወርውሮ ሞተና ሰዎች ያው እኔ ከሳምንት በፊት አይቼዋለሁ እና የሚለውን ለመውሰድ እንትን እያሉ ነው። እዛ ተሰብስበው እንዴ እኔ ከሳምንት በፊት አይቼዋለሁ እና ኧረ እኔ ከ3 ቀን በፊት አይቼዋለሁ እና እኔ ከ1 ቀን በፊት አይቼዋለሁ ምናምን ኧረ እኔ እኮ ደውዬለት 3ኛ ላይ ደርሻለሁ ሲለኝ እየወጣ መስሎኝ ነበር። በቃ ይወረደ ሰይፈ ማለት ነው። ሰይፈ is at his peak right እና እንትኖች የሰሩትለት ነው የሆነ ሰው ፌመስ እየሆነ እንደሆነ ስታውቁ ኮር እንትን አቢ ኮር ሰይፈ ኮር ተብሎ እየተሰራው የሚያየው ማለት ነው። ሰይፈ ኮር አለ እና ቻምፒዮንስ ሊግ ፕሪዲክሽን ሰለሞን ቦጋለና ባለኩላሊት ሰለሞን ቦጋለ ያለቅሳል ብለህ ትጨምርበታለህ። ሰይፈ በጣም በቃ ሰይፈ አልተቻለም። ወቅታዊ ጉዳዮች ደብሊው ሰይፈ አንዴ ለሰይፈ ደብሊው እና ጥፍሬንም ዛሬ ነው የተሰራሁት በዛው እያያችሁልኝ ደብሊው ሰይፈ XYZ የሆነ እንትን እኔ ክብራኮ አንድ ትልቅ እንትን አሳክታለች በዚህ ሰሞን ያላወራንበት ዳዊት መለሰን በዚህ አመት ከመተዋወቅ እስከ አልበም ሪሊዙ የሄደች ሰው በቆሎ ሸጣጣ ክብራ ዘንጬ ነው የሄድኩት ብታዩ እሱ ልነግራችሁ ፈልጋለሁ። አይ ብዙ አልዘነጥኩም ግን ደስ ብሎኛል። ከዛ ስንገባ ማለት ነው በር ላይ እንትን ነገር እሺ እንዴት ተጋበዝሽ? ኢቨንቱን ያዘጋጀው ልጅ አውቀው ነበር እሱ ጋር በዘመድ እሺ ዩር ኢንቫይትድ የሚል ተላከልኝ። ፕላስ ስንት ትፈልጊያለሽ ተባልኩ። ፕላስ 2 አልኩኝ። ከዚህ ጓደኛዬ girlfriend በጣም ነው የምትወደው። ስለዚህ በቃ እሷንና እሱን ይዣቸው ልሄድ ማለት ነው። ከዛ ሄድን። በርጋ ስንገባ ጀለስ የት እንደምትሄድ አታውቅም። እራት ልጋብዝሽ ብሎ ነው ይዟት የወጣውና ልክ በርጋስ ማማስ ጀመር። ፌቭ ተረጋጊ እንዳታዋርጅን እባክሽ አላላት። ፌቨን እንግዲህ የሪሌሽንሺፕ ስታተሷ ቤተሰብ ካላችሁ ያው ከጎረምሳ ጋር ነው። ፌቨን እናንተዋ አይደለችም። ከጎረምሳ ጋር እየዋለች ነው። ጎረምሳውን ስሙን እንናገራለን በኋላ ብቻ ሶስ አራራን። ከዛ እነሱ ሄደው ከሱ ጋር ፎቶ ተነሱ። እንትን ነገር ነበር የሚነሳበት ሂጂ ስባል ነኝ። አይ ማንን አገኘሽ? ታውቂስ ጀመርኩ እኔ እንጃ ማን አለ ከዚህ በኋላ ማግኘት ጆሲ እንደ ሃውስ ነበር ያየሁት። ማግኘት የምትፈልጊ ታዋቂ ሰው ሰሩባቢ አልነበረም? ሙዚቀኞች አልነበሩ? ጆሲ እንደ ሃውስ ሙዚቀኛ ነው ማለት ነው። ጆሲ እንደ እሱ ነበር። ያ ረጅሙ ሰውዬ ማን ነበር? በእናታችሁ ነው ረጅሙ ሰውዬ ማን ነበር? እቺ ነው አላቅም። ግን ዛሬ ራሱ if you saw this meme ሳይሆን የሆነ ቪዲዮ የሆነ ሙሽራ እዚህ ጋር አርጓት እየዘለለ አይደል? የሆነ ሙሽራ ሰክሮ ማለት ነው። ሰክሯል። አይተዋል ሰክሯል። ከዛ ገና ሲጀመር ና ያለ ሲዘፍንላት ያለች ታውናም ብለዋለች። ብድግ አድርጎሽ ኮኳራትና ዘፋኙ ያሁን ሁላቱ ዘፋኝም ደንግጠዋል። እንዴ እየተፈጠረ ያለው እያለ ነው። ሙሽራው ወዲያው ስታኮርፍ በቃ ወዲያው አኮረፈች። ይዟት ዘለለ። ይሄ ዘፋኙ ያልኩ ተጋግዞ አወረዳት። ከመድረክ ወረደች ሄደች። ጉዱ ፈለ የሰርጉ ቀን ሶፋ ላይ ያድርገው ነው ኮሜንቶቹ። ብቻ እሱ ዘፋኝ የጆሲ ምን ቲክቶክ እያየው
የሆነ ወንድ ዩቲናስ እንትናን አመናጨቀቻት ሚል ኮንተንት ሲሰራ ዩቲናስ አንቺ ለምስራቅ አፍሪካ የምትወዳደሪ ሰሆነ ሼም ኦን ዩ ሲላት እኔ እንደዚህ በማድረግሽ ደስተኛ አይደለም ዱድ ጺም አለህ ቢያንስ ምን ሆነ ነው ማን አመናጭቃ ነው አሻሮ ቁላ በእግዚአብሔር አላ ይዋጣላል ድፍድፍ ነው ለምሳሌ የሴቶች ባህሪ አለ የሴቶች ባህሪ አለ ማለት ሴቶች ላይ ቢታይ ብዙ ማያስደነግጣል ባህሪው ጥሩ እኮ አይደለም ግን መጥፎ ሰው መጥፎም ጥሩም ባህሪ ስለሚኖረው ያ መጥፎ ባህሪ ሴቶች ላይ ቢታይ እዚህ ነው ያለው አሁን ለምሳሌ እንትን የምትሏት ባህሪ አለባቸው የሆነች ማትወዷት ልጅ ስታልፍ አሁን የጫማ በዚህ ጃኬት እሷ ይልጎራለች እሱ አለው ልጅ ደቤ ማን ነው ልጁ አላውቀውም እኔ ድጋሚ መልኩን ባይ አላውቀውም ግን ኮንተንት ብለው ዩቲናስ ስለ ዩቲናስ አረማመድ አሁን እንግዲህ ማመናጨቅ ማለት አረማመድ ነው የሆነ አይደል የሆነ ሰው ከሆነ ሲወጣ የሚራመደው አረማመድ የሆነ ቢልቦርድ ጋር ቆሞ ነው ለዛኛው ጋር ንጽጽር ነው እዛኛው ጋር ለቆመ ሰው መመናጨቅ ይባላል እዚህ ጋር ቶሎ ልትመጣ ይሆናል እና እሱን ብቻ የጫማ በዚህ ጃኬት ይደረጋል ባይ ዘ ዌይ አይቻለሁ እሱን ቪዲዮ ይሄ ልጅ የሰራውን ሳይሆን ይሄ የተባለውን ቪዲዮ የዩቲ ምንም ቢሆን ነገር የሆነ ሰው አናዷት ዋክዌ ልታረግ ትችላለህ ማውራት ሰላም ፎቶ መነሳት በቃኛ ወይ ራሳችሁ ጉዳይ ተነሱ ማለት ነው አይደለም ልጅ ላይ ነው ማተኮር ምንድነው እንዲህ አይነት ኮንተንቶች አሉ ሰው ካልሰራ ወይኔ ልመታው የምፈልገው ልጅ እንዳለ ታውቃለህ አሁን እኔ እንዳትቆርጦሽ ማን ተይው በቃ ምንድነው ላግኘው እናቴ ትሙት ምን አላስረዳውም ለምን እንደመጣሁት ቲክቶክ ላይ ሙድ ይያዛል ጤናማ ነው እንዴት ነው ሙድ ይያዛል ትሳሳቃለህ ሙድ ይያዛል ጭራ ይያዛል አሁን ለምሳሌ ሴዶ ላይ ሙድ ይያዛል ሴዶ ባይዘው ሰምተሻል አበያ 500,000 ናና የጀመሩ ልጆች ከምታስቸግር ሴዶን ልምከረው ያራዳል እንዳትሄድ አይደለም ልጁ ጁጂትሱ ነው የሚሰራው አሁን አንተ ያለህ አማራጭ ሌላ ነገር ከምሰክስ እንደወንድም በመክረህ በስልክ እንደው ደውዬ ቢሆን ፒስ ነበር ኮንታክቱ የለኝ አንተ ደግሞ በማርሻል አርት እኔ በማቀው ማርሻል አርት ይግጠመኝ ጁጂትሱ አልተማርኩም ቴኳንዶ ግን ተምሬያለሁ በቴኳንዶ ይግጠመኝ ነው ማለት ያለብህ ሌላ ነገር ነጥብ ነው የምጥለው ልጁ ጁጂትሱ ማለት ነው የሰማይ ስባሪ የሚያክሉ ልጆች እዚች ጋር ይዛቸዋል ያሉ ነው የሚወጡት ወላሂ እናቴ ተምተላል ልጁ የሚያለው ጁጂትሱ ነው በጁጂትሱ እስኪምጣና ያሳየኛል አዎ ቴክ ዳውን ምናምን ዩኤፍሲ የምታይ ከሆነ ልክ the moment you hit that ground አፈር እንደበላህ ነው ማወቅ ያለብህ እሱ ሬልም ውስጥ የሱ ኪንግደም ውስጥ ነው መውደቅ መሬት ነው የሱ ግዛት እንዴትም አድርጎ ማርያም ጣትን ይዞ አውራ ጣትን ይዞ የአፈር ድሜ ያበላሃል አንተ ማለት ያለብህ እኔ ቴኳንዶ ነው የምሰራው አይቴፍም ከሆነ አይቴፍ ምንም ቴኳንዶ ነው የምሰራው በቴኳንዶ ይግጠመኝ ቢል ነው የሚሻለው አሁን ሚሊዮን ነው ድጋሚ ሙድ ሊይዙበት የሆነ ቪዲዮ አየሁ ጭቅን የሚል ቆይ ከእንትኑ ጋር ምን ሆነ መጨረሻቸው ከኢንግላንዱ ሰውዬ ጋር ሳይደባደቡ ቀሩ ሶማሌ ነው እንግዲህ he lives in UK ያው እንደው ምኑን የሰለጠነ ዓለም ኖሮ ከዛ መጥቶ ከተደባደበ እኔ ጉድ መጣ ነበር አንድ እንትን ቲክቶክ ላይ ያለውን ለመቀየር ያወቀው ለሴዶ መልኩ አለው ያለ ስንትም ኪሎ ጉዳይ አይደለም ልጅ የክብደት ጉዳይ አይደለም አንዴ መሬት ላይ ይጣለ አይደለም እሱ ነው እንዴ ስዌት ቦክስ ጸጉር ቁጥጥር እኮ ስዌት ቦክስ እንትን እኔ ጋም እንደዚህ ልጅ አለ ከገጠማ 500,000 ብር ምናምን ያለው የስዌት ቦክሱ ሰውዬ ነው እሱ ጌታቸው መሰለኝ ስሙ እንዴት እኔ ጋር እኔ ጨመርኩበት አለ ብር ነው አይደል እንደዛ እንትን አለ እኔ ጋር ትሬን ያደረጉ ልጆች አሉ እንትን አንድ የሆነ ነገር አለና እሱንም ከገጠመ 500k ብሏል ልዩነቱ ምን ነው ታውቂያለሽ እነዚህ ዳር ትሬንድ ህይወት ያለው ነገር ላይ ነው ይሄ ቆን ምስኪን ልጅ አለ እሱን እኮ ነው የሚቀጠቅጠው ነው እንዴት እንደሚያሳዝን ጭንቅላቴ ነህ አያ ልጁ ሞቷል ሳካ እንዴት እንደሚያሳዝነኝ እኮ እሱ ልጅ እኮ ሲዶን እኮ ተናግሬዋለሁ እኮ by the way ለመፍም like on the way መንገድ ላይ ብዙ ሰዎች ጋር ተነካካ አሁን ባለፈው የሆነ ቲክቶከርን ለካነቁሪዋለሁ አገኘኝና ተናግረኛል አልኩት የተሰማኝን የጻፍኩት
ኮመንት ጽፈ ነው ተቸገርኩ ብሎ አዲ ማለት ነው መጀመሪያ ተቸገርኩ ብሎ ጓደኛ ግን የለኝም ምናምን የሚል ሰው ማለት ነው። በጣም ነው የሚደብረው። ገና ሳውንድ ሲሰማ ከፊልም ምን ይሄ ነው መጥፎ ጓደኛ እንደውም እንዳታቀርቡት ነው መሰላችሁ። ውድቀታቸውን ማይቀበሉ ሰዎች፣ ውድቀታቸውን ሰው ላይ የሚያሳብቡ በጓደኛ ምናምን የሚያደርጉ ሰዎች እነሱ ናቸው መጥፎቹ ጓደኛ ሰርክል ውስጥ እንትን ሰበበኞቹ። ይሄ ጓደኛ እንዳታምኑ ጓደኛ እየሳቀ ገደል ይከታል ምናምን አርገው ፎቶ ለጥፈው የሚሰሩ ማይረቡት እነሱ ናቸው። ሰው እንትን መውሰድ መቻል አለበት፣ ኃላፊነት። ምክንያቱም አሁን እኔን ጓደኛ ያበላሽኝ አንተ ጓደኛ ልታበላሽ ግን ትችላለህ። አራም እንደሻሽበት እድሜ አይደለም 30 ገብተናል። አያው የድሮ ነው። አሁን ልትፈረድ ይችላል ምናምን ቢዝነስ ላይ ምናምን በቃ የሆነ በጀለስ ሙድ ስራ ጀምራ ነገሮች ይበለሻሹ ይችላሉ። እሱ የሚወራረድ ነገር ነው። ግን ይሄ በዙር ታገኘዋለህ። አዎ ሰው ራሱ ላይ ኃላፊነት መውሰድ አለበት። የሚመሰጡ ሰዎች አሉ። ሻማማን ጎዳሽ ሜንታሊቲ ሻማማን ጎዳሽ ቢሏት አቢ በብዙ ያቺ ልጅ አሁን ገና መጀመሪያ ማለት የዛን ቀን ሰዓት እዛ ቦታ እቺ ልጅ አሪፍ ጓደኞች አይሏትም ነው ያልኩት። ለምን እንደሆነ ታውቃለህ? እኔ እንደፈለኩኝ ልጃጃል ልዝረክረክ ምን ልበል የሆነ ሰዓት ላይ ጓደኞቼ ቆይ ምናምን ይላሉ። ኦሬም ጓደኞቼ እንደዛ አላቸዋለሁ። የሆነ ነገር ማድረግ ፈልጌ ብዙ ጊዜ you know how excited I get የሆነ ነገር ስፈልግ እንደዛ ሲሆን ቆይ እስኪ ምናምን ይሉኛል። ሶ እንደዛ የማይል ሰው አካባቢ ካለ የስጥሩ ጓደኛ የለም። አካውንታቢሊቲ አትሰድ እኮ አይደለም ግን አንተ ሁሌ እንትን ሆነ የምትሰጥባቸው ሰዓቶች ላይ ተውባይ ጓደኛ ያስፈልጋልና ያቺ ልጅ የዛን ቀን ማለት ነው ከማን ጋር ቁጭ እንደነበር አላስታውስም። ወንታ ታፕንድ እናንተ ናችሁ የነበራችሁት እዛ ፓርት ላይ ለቲጂ ናቸው የመጡት ብቻ የሆነ ሰው ላይ አየውኝና ልጅ አለኝ ከስልክ ነበር ኢቨንት ዘይለኝም እቺ ልጅ ጓደኛ እግዚአብሔር እንደዛ ነው ያልኩት። እዛው ሞመንቱ ላይ said she doesn't have good friends because there's no way ጥሩ ጓደኞች በዛ ሰዓት ላይ እሺ በቃ ምናምን ብለው አይለቁም። ገባህ አይደለ? ስለዚህ እሱ ነው ያሽ ጥሩ ጓደኛ ሰርክል ውስጥ ማለት ነው ፕሮቴክት መደራረጋ ያለ ነው። ኤግዛክትሊ ግዴታ ነው። ላይክ የሆነ ነገር ላይ እንትናችሁ የሆነ ሞመንት ላይ ኢሞሽናል ኢንተለጀንሳችሁ ጥሩ ይሆናል። ሶ ራሳችሁ የምትጠብቁ ከሆነ ደግሞ ጓደኛችሁ ከዛ ደግሞ የሚደማመጥ ጀለስ አሁን ጥሩ ተውቶ እንባባላለን ምናምን አይቺ ነገር ታይማም ካም ቪዲዮ ትልከልሽ ምናምን ልክነ መባባል አያስፈልግም። በጣም ቪዲዮ እንደምልክላቸው ማለት ነው። አንዳንዴ ቪዲዮ ሰራና ራሴ ልጠራጠረው ነው ሁለቱ ጋር ካለው አደላኩላችሁ ቪዲዮ የተና በብዛት አይቅርብሽ ነው እታይ ለሷ ብለን አይደለም እኛም ላይ ተርፋል ጦስ ያቺ ፖድካስት ያላት ልጅ ናታ ምናምን ነው። ሰማችሁ ቆይ አልበሙን ዳዊት መለሰን ሰማሽ? እንዴት ነበር ኢቨንቱ? አልበም ሪሊዝ ሄደ ታውቃለህ አንተ? ጆኒ ራጋን አልበም ሪሊዝ ሊስኒንግ ፓርቲ ነው። አልበም ሪሊዝ ፌመስ እየሆናችሁ ነው ሁለታችሁ ግን በጣም እኔ ለመጻፍ ማለት ነው። እኔ ቲክቶክ አልጠቀመኝም። እንደውም ቲክቶክ እየጎዳኝ ነው። እኔ ከቲክቶክ በፊት I used to get invited to every event በቃ I knew people የሆነ ኢቨንት ሲሆን ትኬት ታገኙ ላይ የሆነ ነገር ሲሆን አለኝ። ከዛ ቲክቶክ መጣ። ከዛ ለቲክቶከሮች ቅድሚያ ሲሰጥ ነው እየተረሳው ነው። እንደውም ምንም አልጠቀመኝም። ልተው ብሔራዊ ቡድናችን ትንሽ ለዘብተኛ ሆኗል እየተባለ ምን ትላላችሁ? ስለ አልበም ሪሊዙ ነው ጥሩ ነው አለ የኢትዮጵያ ብሔራዊ ቡድን እናውራው። አሁን ገብሱ ሜቢ መጀመሪያ ያልሰሙ ካሉ ግኛ ስንጠብቅ ቆይ ወንድሜ እንዳለው ያለው ሆኖ ኮንቴክስት ለምን ጀመረ እንትን አንተ እሺ እናውራ አይሻል? ከቤት መለሰ ወደ ብሔራዊ ቡድን መለስ ብለን የመረጃ ወጥቷል። የሴቶች የእግር ኳስ ቡድን ውስጥ ብሔራዊ ቡድኖች ውስጥ ክለቦችም ላይ ያሉ ተጫዋቾች ከተመሳሳይ ጾታ የሴቶቹ ማለት ነው ከተመሳሳይ ጾታ ግንኙነት ጋር ይጠረጠራሉና ይሄንን ያወጡት ጋዜጠኞች መረጃዎች ሁሉ አሉን። ጠንከር ያለ መረጃ የፎቶም የቪዲዮም የኦዲዮም መረጃዎች አሉን፣ ማስረጃዎች አሉን የሚል ነገር ወጥቷል። ሶ ከዛ በኋላ ኳሱ ዓለም ላይ በጣም መነጋገሪያ ሆኗል ነገርየው። ፈኒ ፓርት አለው ግን ቆይ ፈኒ ፓርቱን እንትን እንበለውና እንያዘውና እኔ መጀመሪያ
ጠይቅኝ ነገር በእንደዚህ መልኩ መውጣቱ አልተመቸኝም። ወሬው በእንደዚህ መልኩ መውጣቱ አልተመቸኝም ማለት በጣም ሴንሲቲቭ ኢሹ ነው፣ ብዙ ስቴክ ሆልደር ያለበት። ለምሳሌ ጉዳዩ ባለቤትነቱ የኢትዮጵያ ህዝብ ነው፣ የኢትዮጵያ ብሔራዊ ቡድን ራይት፣ እኛን የሚወክለን ባንዲራችንን ምናምን የሚወክለን ሶ ጉዳዩ እና 11 ተጫዋቾች ብቻ አይደሉም፣ ወር ደግሞ 100 ምናምን ክለብ ውስጥ ያሉ ተጫዋቾች አይደሉም፣ የኢትዮጵያ ህዝብ ጉዳይ ነው። ከዛ ደግሞ ሌላ ስቴክ ሆልደር አለ ላይክ ይሄን ጉዳይ ኢትዮጵያ ውስጥ በጫም ይፈልግ ላይክ ሆሞሴክሹዋሊቲ ምናምን ነገር ማለት ነው፣ ትኩረት ይስባል። ኦኬ ላይክ ማያውቁ የነበሩ ሁላ ነው ማለት ኢንቨስት እንዲደረግበት በደንብ ፕሮሞት እንዲደረግበት ስቴክ ሆልደሮችን ይስባል። ሶ እንትን ብሎ ከሆነ ላይክ ስጋቱ የምር አስግቶን ከነበረ ማለት ነው አብዛኛው ነገር ውስጥ ላይ ማለቅ የሚችል ነገር ነበር ብዬ ነው ማስበው። ላይክ ፌዴሬሽኑ፣ ጋዜጠኞቹ፣ ተጫዋቾቹ፣ የክለብ አብዛኛው የክለብ ቦርድ ምናምን ነገር በእርግጠኝነት ይሄን አይደግፍም። የክለቦቹ ባለቤቶች ምናምን ላይክ ንግድ ባንክ ምናምን ሐዋሳ ከነማ ምናምን እኮ ነው እንትኑ መቻል ምናምን መከላከያ ሰራዊት ለምሳሌ አይደግፈው ሶ ቀጥሮ አያሰራቸው። ሶ የሚታወቁ ካሉ በማስረጃ የተደገፈ ምናምን ከሆነ በውስጥ ማለቅ ነበረበት። አሁን አንደኛ በህግ አግባብ መቀጣጫ መሆን እሱም አለበት እኮ። ግን እንዴት መሰለ አሁን የወጣበት መንገድ ለምሳሌ ሁሉም ተጫዋች ማን እንዳለበት እንደሌለበት ስለማይታወቅ ቲክቶክ ላይ አሉ ለምሳሌ ይመጣ። አሁን ደግሞ ቫይራል ሆኑ ላይ ከወሬው በኋላ መዝሙር ፖስት አድርገው ሊሆን ይችላል፣ ኦር ኳስ ጎል ያገቡትን ኦር ልምምድ ላይ የተነሱትን ምናምን ነገር ፎቶ ምናምን ፖስት ያደርጋሉ። እሱ ስር ማናት ሚስትሽ የሚል ኮሜንት ሁሉም ተጫዋች ነው ማወራ። ሁሉም የብሔራዊ ቡድን ተጫዋች ኮሜንት ስር አለ። ይሄ ኮላተራል ዳሜጅ ነው ማለት እንጂ እና እንፌር አይደለም ላይክ 3 ሊሆን ይችላል 5 ሊሆን ይችላል። ይሄ ርዕስ አይውጣ ማለት እኔ ደግሞ አልደግፈም አንተን በዚህ ሐሳብ። በውስጥ ማለቅ ይችል ነበረ መውጣቱ ግን መጥፎ ነው ብዬ አላስብም። በቃ እንደዚህ አይነት ነገሮች ተድበስብሰው ወይም ደግሞ ጥፋተኞቹ ብቻ ተቀጥተው ምናምን ማለፍ ሳይሆን ያለበት ምን እየተካሄደ እንደሆነ ማወቅ አለብን። ሪያሊቲውን ሊገባን ይገባል። ከተማችን ምን እየሆነች እንደሆነ ምን እንደሆነን ገብቷል። አሁን የሆነ ነገርን ስለዛ ነገር በደንብ ማውራት ፕሮሞት ማድረግ ነው። እሱ ጊዜ አልፏል ይመስለኛል። ነገሮች አልፏል። አሁን ስለ ሆሞሴክሹዋል ባለመነጋገር ሆሞሴክሹዋሊቲን መቀነስ ከሚለው በመነጋገር የተነሳውን ነገር ማስቆም መሞከር የተሻለ ይመስለኛል። አልፏል፣ ጊዜው ተበለሻሽቷል። እመነኝ ማቆም የሚቻል ነገር ነው። አሁን ትዝ ይላል የሆነ አንዴ ላሊበላ ምናምን እሱ ነበረ ከላሊበላ ጋር መነካካት ሲችሉ ነው ይታወቃል። ደግሞ በየመጽሐፍ ቅዱስ ላይ ያለ ነገር ነው ነገርየው ገብቷል። ስለዚህ አሁን ኤግዚስት እንደሚያደርግ ተነጋግሮ መፍትሄ ማበጀት ነው የሚሻለው። እዛ አንዱ መቅጣት፣ ሀገሪቱ ህግ እንዳላት አጌንስት ይሄ እንቅስቃሴ ብዙ የተወሰነው ሳያቅ ይገባ አለ። በተለይ ህጻናት ምን እየተደረጉ እንደሆነ ያውቁ። ህጉ እንደማይፈቅድ ገቨርንመንት አጌንስት ይሄ እንቅስቃሴ እንደሆነ ምናምን በማሳየት ነው። አሁን እኔንም እንዳይሾቱኝ እንጂ የአደባባይ ላይ ግድያ በለው አሁን ይሄንን ግድያ አይደለም እንጂ በእርግጥ ኮላተራል ዳሜጅ ይኖራል። 80% ካለ አላለም ብሏል። ብቻ በፐርሰንቱን አብዛኞቹ ብሏል ከሆኑ በቃ ያው አንድ ማሊያ ለብሰዋል። ይሹ ወደ የኔ እንትን ይከታሽ ክብራይ ቅንድብ በጣም ነው የሚያምረው። ሞስ ዛሬ ነው ያየሁት። እንጃ ኧረ እንዳይቆረጥ ቅንድብ ለሎቢ ማቋረጥ ስላልፈለኩኝ ነው። የሞዋዝ ቅንድብ በጣም ነው የሚያምረው። ዛሬ ከጎን በደንብ አየሁት። ማስታወቂያ ቅንድብ ማስታወቂያ ማሰራት ፈልጉ ሰዎች ጋላችሁ። ይሄ ጉዳይ ለምሳሌ የስፖርት ፌዴሬሽኑ ዛሬ መግለጫ አውጥቷል። ኦር ደግሞ ከጋዜጠኞች ጋር ዲስከሽን ነበረው ምናምን እርምጃ እንወስዳለን ብሔራዊ ቡድኑን እስከ ማፍረስ ኦር ደግሞ ሊጉን እስከ መዝጋት ድረስ የሚደርስ ብሏል። ይሄ እንትን አይደለም ላይክ ኢትዮጵያ ውስጥ ብቻ የሚቀር ዜና አይደለም።
ካፍ ይጠይቃል። ካፍ ግዴታ ነው አንድ ናሽናል ቲም የሴቶችም እንትንም ካፍ ከሀገሪቱ ህግ አንጻር ተነስቶ አይደል የሚጠይቀን እንዴ? ኖ አሁን ለምሳሌ ብሔራዊ ቡድን እንዴት የለህም? ሴት ብሔራዊ ቡድን ቻን ልጠራህ ነበረ። ሴት ብሔራዊ ቡድን የለህም ሰዎች እንዳለ ስለማይወክሉኝ ሪኮንስትራክት እያደረኩ ከዛ የሚወጣው ዜና ማለት ነው ቢቢሲ የሚሰራልህ ዜና ሲኤንኤን የሚሰራልህ ዜና ኢትዮጵያ ኳስ ተጫዋቾቼ ሆሞሴክሹዋል ስለሆኑ ብሔራዊ ቡድን ዘግቻለሁ አለች የሚል ዜና ይወጣል። ሶ ዲስከሽኑ ተከፈተ ማለት ነው። ዓለም ላይ ይታወቃል ኢትዮጵያ እንትን እንደሆነች ለሆሞሴክሹዋል ዝግ እንደሆነች። ግን ዲማንድ አለ። አይኤምኤፍን በለው ወርልድ ባንክን በለው እሱን እየታገል ነው የምንኖር አይመስልም። ዋዝ ፕሬሸሩ ስቲል ሆሞሴክሹዋሊቲን አለመቀበላችን እስከ በቃ ብዙ ትግሎች ውስጥ እንደከተተን የታወቀ ነው። ስለ አዲስ ነገር ይጨምረዋል ነው ማወራህ ያለሁት። ፕሬሸሩን ይጨምረዋል። ይኸውልህ አሁን አሉ እኮ የሚታገሉ ኢትዮጵያ ውስጥ እንዲፈቀድ አይደል? እነሱ ጭራሽ ፕሩፍ እያገኙ በጣም መከራከሪያ ሀሳብ እያገኙ ነው እየመጡ ያሉት። እና እኔ ይኸውልህ እንደዚህ አይነት ኢሹ ገና ነን እኛ ይሄንን ዲስከሽን ለማድረግ ዓለም ላይ ይሄን። ስለዚህ በተዘጋ በር ውስጥ ቢነጋገሩ ጥሩ ነበር ነው የምትለው? አሁን በወጣበትና አሁን ስሜታዊ እኔ በፍጹም ማለት ስለዚህ መሆን የነበረበት አካሄድ ይሄ መረጃ የነበራቸው ሰዎች የራሳቸውን ኮሚቴ አቋቁመው ይሄን ነገር ለብቻው ትራክ የሚያደርግ ኮንክሪት የሆነ መረጃ ይዘው ክሱን ከሳሽ እነሱ ሆነው ወይም ደግሞ የሆኑ ተበዳይነን የሚሉ ሰዎች ብቻ ነገርየውን ኮንክሪት መረጃ መያዝ ከቻልን እንደዚህ ወደ ሚዲያ ከማውጣት ይልቅ ያችን ነገር በፋይል አድርገው ፍርድ ቤት ከሰው ፍርድ ቤት አቆሟቸው ነገርየውን ከዛ እንትና እንዲህ ስለተገኙ ፍርድ ቤት ያስቀጣል እንደ ነገር ታዲያ እንደ ሪሊጅን እንደ ምናምን እኮ ነው መሰለኝ ፍርድ ቤት ድረስ ነው። ቆይ አንድ ማሳያ ቱርክ ለምሳሌ ዳኞችና ተጫዋቾቿን ቀጣለች በቤቲንግ ምክንያት። ይሄ ኬዝ ቆይቷል መጣራት ከጀመረ። ግን ለምሳሌ ሞሪኒዮ ሁላ ሄዶ ሲጨቃጨቅ የኛ እኮ ቤቲንግ አይደለም ኖ እንትን ይሉ ነበር ዳኞች ቤቲንግ ይጫወታሉ። ከዛ ማች ፊክስ ይደረጋል ማለት ነው። 10 ቢጫ ይኖራል ይሉና ዝም ብሎ ቢጫ ሲሰጡ ይከርሙልሃል አይነት ነገር ማለት ነው። ከዛ ይሄንን ሲያጣሩ ግን ማለት ነው ወደ ፐብሊክ አልወጣም ጉዳዩ። ለምሳሌ የቱርክ ሊግ ጭራሹን የሞተ ነው ይዞት ገደል ሊገባ ነው። ስለዚህ በደንብ ለይት የቱርክ ፌዴሬሽን ወጥቶ አስበው የቱርክ ዳኞች እኮ ቤቲንግ ይጫወታሉ ቢባል ማን ይጫወትልሃል ሊግህ ላይ ገባህ? ለማሳደግ እየሞከሩ ያሉትን ይዞት ነው ገደል የሚገባው። ሶ ምን አደረጉት? በዝግ አጣርተው ለይተው ማን ስንት ጊዜ እንደተጫወተ አንድ ዳኛ 1400 ምናምን ጊዜ በዚህ 2 ዓመት ውስጥ ቤት አድርጓል እስከሚል ዳታ ድረስ ይዘው አገዷቸው። ፍርድ ቤት አቋማቸው እየተከሰሱ ነው። ገባህ? ሶ ያ ለሀገሩም ኳስ ለሀገሩም ስም ሪስፖንሲብል የሆነ እንትን የሚያደርገው ነው። እኔ እንትን አብዩኤል ኳስ አያውቅም ይላሉ እንጂ የኢትዮጵያ ሴት ብሔራዊ ቡድን ተጫዋቾች ናቸው ኳስ ማለት ናይስ አንድ ኳስ ብቻ ለቢያውቁት ነገር ብቻ እኔ እሱን የተሰማኝና በሞተ ኳስ ውስጥ በቃ ይዞት ሙሉ ለሙሉ ቃወማለሁ ያልኩትን አንስቻለሁ። የተሻለ አፕሮች ነበር ግን የኛው መጥፎ ሙቭ አይደለም። በቃ መታወቅ አለበት። እኔ ማድበስበስ መፍትሄ አይሆንም። ላይክ ኢትስ ኖት ማድበስበስ ወይ ማድበስበስ ይቅር። ግን የኛ ፖድካስት ግን ምንድነው በኢየሱስ ምን ጉማ አዋርድ ነበር ሳሚያካል ስቶሪ ነው ራስ ጉማ አዋርድ ባላየው በጣም የሆኑ አውትፊቶች አየሁ። በአሁኑ በጣም ብዙ አውትፊቱ ብቻ ነው የታወቀው። በጣም ብዙ ሰው ተናግሯል አርቲስቶች ማለት ነው። ከዚህ በላይ ሪኮግኒሽን ሊሰጣቸው ይገባል። ትላንት ሳወራ የነበረው ነገር አክቲንግ አሁን ለምሳሌ ምንን አነሳን? አክቲንግ ላይ ሻምፔልን ታውቀዋለህ? ሻምፔል ሚልክ አያምሳም ምናምን አሜሪካን ጋንግስተር ሻምፔል ይባላል። አያምሳም የሚለው ፊልም ላይ ያለው ካራክተር በጣም ገራሚ ነው። እንዴ አያምሳም እንዴ አቋላ ዳውን ኦቲስቲክ ሆኖ ምናምን ነገር ያው ወዶ ፊልም ላይ ፎረስት ጋምፕ ላይ ቶም ሃንክስ የተላበሰው ካራክተር በጣም ገራሚ ነው።
ክሪስቶፈር ዋልዝ at the same time በ2 ወር በ3 ዓመት ልዩነት አንታይ ሬሲስት ሆኖና ከዛ ደግሞ ሬሲስት ሆኖ ሚገርም አክቲንግ ላይክ ሰው እንዴት የሆነ ነገር በዚህ ልክ ይገባዋል ሁለቱም መጥላትንም መውደድንም በጃንጎ አንቼንድ እና በኢንግሎሪየስ ባስታርድስ ከዛ ደግሞ ስፒሊት አክተሩ ስም ይጠፋኛል ስፒሊት ላይ ያለው የሚጫወታቸው ካራክተሮች ምናምን ነገር አሁን የ12 ዓመት ጻሊ ሲሆን እና አክቲንግ ኖቢሊቲ ነው የሆነ ይሄ ማንም ሰው ማድረግ የሚችለው ነገር አይደለም እና የሆነ ሰው አክተር ነው ሲባል ሚገርም መላ ኖሮት ምናምን ተከብሮ መኖር አለበት ብዬ አስባለሁ እና የኛ ሀገር የፊልም ኢንዱስትሪውም የመጣንበት መንገድ ምናምን ነገር ለሙያው ይሄ አክተር ለሚባለው ሙያ አሁን ለምሳሌ እነ ሽመልስ አለማየሁ actually ሽመልስ አበራ እኔ ዛቄ ደዋላ ምንም እያበራ አይደለም ደግሞ ፌስ የት ነው ሄዶሽ ሽመልስ አበራ እዛ የሆነ ፖለቲካ ምናምን ጀምሮ እኔ በጣም ነው እኔ አይመችኝም እግዚአብሔር እና እንትን ብዙ አክተሮች አሉ ግሩም ኤርሚያስ ያበደ አክተር ነው እንትና ግሩም ኤርሚያስ ነው ሲኳንጠራል እኔ ወዳት እድል ወርቅ ጣሰው በጣም የትኛው ናት እድል ወርቅ ጣሰው እንትገርም አክተር እና ይሄ አክተሮች ያላቸው ይሄ አቅሙን አይተህ ነው የምታከብረው ላይክ ይሄ ሰውዬ እኮ መጽሐፍ ላይ የተጻፈ ነገርን ወደ ህይወት ሲያመጣው ያለው ኳሊቲ ምናምን ብለህ መከበር ያለበት ቦታ መሰጠት ያለበት ሙያ ነውና አንፎርቹኔትሊ ኢትዮጵያ ውስጥ ነው ያለነው ታለንቶች በደንብ አይከበሩም አሁን ለምሳሌ በቃ ሀብታም ቢሆኑ ይሄ ያለ አይደል ኑሯቸው ምችት ቢልና ምናምን ደስ ነው ግን አሁን ደናዎቹ አክተሮች አሁን እኔ የሚያረካቸው ለምሳሌ ግሩም ኤርሚያስ ሌላ አሪፍ አክተር ነገር ነው እስኪ ይሄ እንትን ላይ የሚሰራው እናንተ ጋር በስንቱ ላይ አለማየሁ አይ ፊል ላይክ እነሱ እንደ አክተር ተከብረው እኮሱን ኮን ተከብረው አሪፍ I mean I don't know ሙያው ቢከፍል ገብቶሻል አሁን እያልኩ ያለው ፖይንት መኪና እየተሰበሰበለት ያለ አርቲስት አይታችሁታል የምር እየተሰበሰበ ነው እንዴ ሌላ መኪና ለማግዣ ምናምን ነገር እንትን እየተንቀሳቀሱ ነው ሶ ታክሲ እኛስፈር ናቸው ትልቅ አርቲስት ናቸው ላይክ ብሔራዊ ቲያትር ነው የሚሰሩ ረጅም ዓመት ቲያትር የሰሩ ሰው ናቸው ምንድነው መሰለኝ ችግሩ ማርኬት የለም ኢትዮጵያ ውስጥ ኮሱን እኮ ነው ማለት ሙያው ምንም ማርኬት የለም ስራ የለም እንትን ነው ተያዥ እንትኖች ናቸው ጉዳዮች ናቸው ለምሳሌ 2000 ጀምሮ እስከ 2008-9 ድረስ ሰው ሲኒማ ቤት መግባት ፋሽን አድርጎት ነበር ቃና እስኪመጣ ኮቪድ እስኪመጣ ምናምን ድረስ ባለው ማለት ነው ሶ ያ ታይም ላይ የተሰሩ ፊልም ያንን ታይም ፊልም ሲሰሩ የነበሩ ሰዎች የኢትዮጵያን ፊልም ኢንዱስትሪ በአብዛኛው ገለውታል ለምሳሌ ፓተርኑ ገባቸው ኮሜዲ ሮማንቲክ ኮሜዲ ባባና ማንዴላን ካስተካረክ ሰላም ተስፋዬን ኦር ማህደርን ካስተካረክ ተረገበ ጩጬ ይፈልገ ምናምን ሚል አንዴ የሚፈጣጠን ጩጬ ታመጣለ ከዛ የሆነ የተቸገረ ሰው ከዛ ከሀብታም እንትን ዱርዬ ሆኖ እንደዚህ ምናምን እየቀያየሩ ሰሩ ሄድን ሲኒማ ቤት ሄድን ስናይ ባለፈው ያየነው ፊልም በባባ ተደገመ ባለፈው ያየነው ፊልም በእንትና ተደገመ ይላል ከዛ ኦኬ ምናምን ከዛ ደግሞ አማራጭ መጣ አሁን ኢንተርኔት አለ ምናምን ነገር የዘሪቱን ካራክተር አክቶ ምንድነው የዘሪቱን ከኩባ የመጣች ታዛ ባይዘው አንዴ ቆይ I love ዘሪቱ we all love you ዘሪቱ so ተሽኮረመንኩ እንዴ ቆይ አንዴ ድገሙ I love ዘሪቱ የበያ ዘሪቱን እናገኛት ምሳን ጋብሳት ማርያም ከአንድ የተረሳ ነገር አለ ቪንቴጅ ፖድካስትን ሰብስክራይብ አድርጉ ምን ሆናችሁ ነው እና ቢዩን ቦታ አድርጉ የመጨረሻ ዙር ምንድነው ኬዛችሁ ከኔ ጋር ስንት ለስንት ሆናችሁ እየመራው ነው በ5500 ድምጽ እየመራው ነው እስቲ ከቪንቴጅ 500 ድምጽ ውጭ ያላችሁ $2 ምናምን ብትከፍሉ ነው $2 ብትከፍሉ $1 እዚህ ያላችሁ 20 ብር ነው በቴሌ ብር የሚከፈለው ቮት አድርጉኝ እዚህ ጋር ደቅ አርገናት ሆና ፊልማችንን እንሰራለን ከሁለት ሳምንት በኋላ ግን ረዘመ በኢየሱስ ምን ርቀቱ በጣም ፊልም አለመኖሩና ተመልካች አለመኖሩ ማሳያ አንዱ ጉማ አዋርድ ነው እና ስለ ቲክቶክ አዋርድን በዛው አንድ ላይ እንድናነሳ ነበር ይፈልጋል የቱ ግን which one is big አሁን ቲክቶክ አዋርድ ለምሳሌ
አንደኛ ተፎካካሪዎቹ እናንተ ላይክ አንተ ለምሳሌ ማርክ ጎልድብሪጅ ድረስ እንግሊዝ ሄደን ምናምን ነገር ጉዳዩ ቲክቶክ ኢትዮጵያን ቲክቶክ አዋርድ የሚባል ነገር እንዳለ እና ተወዳዳሪ እንዳለ ታውቆ ከዛ ሜንሽን ተደርጋል ላይክ ዩቲዩብ ላይ ምናምን እኮ የተጻፈው ግን ዳትማች ሰው ሀስል እያደረገ ነበረ ፕሮሞት ለማድረግ አንተን አይደለ አንተ በደንብ ማርኬቲንግ ሰርተሃል 100,000 ሰው ነው ክሊክ ያደረገው 109,000 ሰው 110,000 ሰው ኦልሬዲ 110,000 ሰው ድምጽ 110,000 ሰው ተፎካካሪም 100 ምናምን ሺህ ሰው እንትን ብሎታል መርጦታል አዶኒ 200,000 ገባ ላይክ ማርኬት አልፏል ማርኬቲንጉ ከባድ ነው ገባ ለምሳሌ አዶናይን የመረጠ አንተን ያልመረጠ ሰው አለ በብዛት ገባ ላይክ ከ100,000 ሰው 10,000 ወይ 20,000 ሊሆን ይችላል አዶናይንም አንተንም የመረጠ ሰው እዚህ እንትንስ ቢያንስ 500,000 ሰው እንትን አድርጓል ቮት አድርጓል ከዛ ደግሞ ቮት ያላረጋ ግን ደግሞ ሲከታተል የነበረ 9,000 ሰው አለ ሲከሰከስ የነበረ ላይክ ሲያደርግ የነበረ ምናምን የሰራሃቸው ቪዲዮዎች ያናናቸው 300,000 በላይ ናቸው ቪዋቸው ገባህ ምን ያህል ፓወርፉል እንደነበር ጉማ አዋርድ እንደነበር ያወቅነው ጉማ አዋርድ ነው ፊት እንትን ሬት እናርግ ሲባል ነው ወላ እኔ ለምሳሌ ፊልም ሜከር ፊልም ውስጥ ነው ያለው ለምን ስለዚህ ቀጣይ ጉማ አዋርድ እንደሚዘጋጅ ቀድሞ ቢነገር ቲክቶክ ላይ ያለውን ማርኬቲንግ እንዳየሰው ለኔክስት ጉማ አዋርድ ምን አይነት ነገሮች መደረግ ላይክ ወደ ሶሉሽንስ ነው ዳውን አንደኛ ፊልሞች ይኑሩ ለምሳሌ አዋርድ የሚሰጣቸው የተሸለሙትን ፊልሞች ማለት ፊልሞቹን ለመናገር አይደለም እኔ ይፈራለሁ አንተ ስለንደልብታ እኔ ማዝ ስለ ኢትዮጵያ ፊልም ኢንዱስትሪ የሚኖረው ነገር አይ ብዙ ስላልተጠቀው ለቃን ካስተደረጋለሁ ብሎ ስለሚያስብ አትደረጋት ምን ከዚህ በኋላ ስራ የሌለው አጎቶኝ ነው ካስተ ለምሳሌ ከ10 ዓመት በፊት ፊልሞች ፉክክር ነበር መባ ነው ወይስ እንትን ነው የነገን አልወልድም ነው የሚሸለመው ተብሎ ሙግት ነበር ሬዲዮ ላይ ምናምን ነገር እንትን እኮ እንደዚህ ነው ምናምን ነገር የለም ከ10 ዓመት በፊት የተሻለ ነበር ከ15 ዓመት በፊት የተሻለ ነበር ፊልም አሁን እኮ ተራስ ተናገርከው ቴሌቪዥኖች በዙ ስንት ሊጎራ መጣ እኔ ኢትዮጵያ ቲቪ ሲሪየስ ለምሳሌ አሁን ብዙ ሲትኮሞች አሉ ኢትዮጵያ ብሔራዊ ቡድን በጣም ነው የሚያሳዝነው ሰማይ ቲቪ ሲሪየስ አለ ለምሳሌ ሲትኮሞች አሉ ተከታታይ ድራማዎች አሉ በየቲቪ የሚታዩ ማን እንዳሸነፈም አላውቅም ማን ያሸነፈ በስንቱ በልቷል ለምሳሌ በስንቱ ብሎ ታለፈት በስንቱ ላይ ይወዳደር እንኳን አላውቅም የምሬን ነው ማለት እኮ አሁን ይሄ የምን ክፍተት ነው አንድ ስራ የለም አልኩ ፊልም በደንብ እየተሰራ አይደለም የሚወጡትም ፊልሞች እና ያህል እንትን ይሄ አቴንሽን የሚስቡ አይደሉም አንድ ለምሳሌ ፊልም ወጥቶ ነበር ኢን ሚሊየንስ ነው የሰሩበት ለመጀመሪያ ጊዜ ኢትዮጵያ ውስጥ ሆረር ፊልም እንትን ሰስፔንስ ምናምን አድቬንቸር ምናምን ፊልም ታየ ተብሎ ማለት ነው ካየኋቸው ዶርስት ፊልሞች ውስጥ አንዱ ነው ካየኋቸው ፊልሞች ውስጥ ማለት ነው ገባ ከዛ ግን እሱ ነው አብዛኛው ፊልም የተሸለመው ከእንትን ነው ከሺ መልከጥፉ የሚያደርገው እንዳኞች ምናምን ነገር ሌላ ደግሞ እንትን እንደዚህ እዚህ አሁን የምንለው ኢንዱስትሪ ላይ ያሉ ሰዎች ቲክቶክን ቢያከብሩትና ቢንቀሳቀሱበት አሁን ለምሳሌ ስለ ጉማ አዋርድ በኢንፍሉዌንሰሮች ማስታወቂያ ቢሰራ ማስታወቂያ ሰርታ ኦኬ ሰው ፊልሙ ራሱ ፊልሙ ሲመረቅ ነው ፊልም አሁን አልበም ሪሊዝ ወደው መሰላችሁ ኢንፍሉዌንሰሮች ገባ ትሬንድ ለማድረግ ለምሳሌ አስበው ዳዊት መለሰን የሚያህል ጃይንት ሰውዬ አልበም ሪሊዝ ላይ ክብራን ይጠራል እሱ አልጠራኝም አይደለም አንዴ ደግሞአለ ዳዊት መለሰን የሚያህል ጃይንት ሰውዬ አልበም ሪሊዝ ላይ ክብራን ይጠራል እሱ አልጠራኝም ጆኒ ዋጋ ኮኔን ውስጥ አዳምጥልኝ ብሎ ግን አንተ ነህ እኮ ማለት ነው ሳስበው እንዲሁ ዝም ብዬ አጉል ሀምብሶ እንጂ 400,000 ፎሎወር ያለው ማለት ኖ አይደለም እኔ የኢትዮጵያ የሬጌ ሙዚቃ ይገባኛል ብዬ አስባለሁ እግዚአብሔር አሁን እኔ የዮሐናን ሙዚቃ ማንንም ሰው ሳይነግረኝ ነው ለየት ያለ ሙዚቃ እንደሆነ ገብቶኝ ግጥም ዩቲዩብ ላይ ያያየው ምናምን የተመቸኝ ሜቢ ታይሚንጉም ሊሆን ይችላል ገብቷል ስለ ላይክ አሁንም መች ነው የሚለቀቀው አርብ አሁን ነገር በራሴ ፔጅ በነግራችሁ ችግር ነው ለዮሐና ዋይ ዋቶ ስልካ ከኔ ጎራዳ
እንትን በርሜል ፌስት አለው ሙዚቃን አታጨማልኩት ነው የሚለው አታጨማልኩት ድምጼ ነው የሆነን ይመስላል ዝም ሲል እንዳትለኝ እሱ ቪዲዮ ታውቂያለሽ መንገድ ላይ በሰላም እየሄድን ማለት ነው የሆነች ነገር አለ ድምጼ ግን የሆነ ምን አለ አዎ ዝም ስትሉ አልኩት ከዮሐና ፌቨራይት ዘፈን ነው እንዴ እኔ አሁን ታማ እሺ አንቺስ ይኸውላችሁ የዮሐናን ኳሊቲ ምነግራችሁ ማለት ነው የመጀመሪያው አማፒያኖ ዘፈን በይሺ የሚል ዘፈን ነው ተሰማችሁ ይነገሌ ሰርጌ ደርሷል ቅልቅሌ ምናምን ከምኞት አልፎ አይደለም ከምኞት ከስሜት አልፎ ምኞቴ አስቧል አግቢኝ ለሚለው ቃል ማለት ነው ከስሜት አልፎ ምኞቴ እንድትሆኝልኝ መቤቴ ምናምን እና ተንበርክኮ ምናምን ከዛ እሺ ያለችውና ይሄ ሶስተኛው አልበሙ ላይ እንትን የሚለው ዘፈን ሶስተኛው አልበሙ ይሄኛው አንጫር ከሴቷ ጋር ያለው እንትን አይቀላም አይኔ አይቀላም ብቻ እሺ ብለው ሰርጉ ላይ ባልና ሚስት እንዴት መኖር እንዳለባቸው እሱ ፓርት 2 ነው ላይክ ተንበርክኮ ወዛኛው እኔ በኔ በማገናኘት ውስጥ እና ከምን ነበር የጀመርኩት ዮሐና ኮንሰርት አለው ብቻ ሳይሆን ዮሐና ኢሊት ዘፋኝ አሽቃበጠ በሉኝ የፈለጋችሁትን በሉ እግዚአብሔርን ማለት ነው በኔ ኪሳራ የዮሐናን አልበም ዮሐና ከሚለው እረፍት እስከ ሃሎ መሀል ላይ ያሉትንም ሲንግሎች ዲስአፖይንት ዳትሆኑ ምን የሆነ ነው የሚገርመኝ አንዳንድ የዮሐናን ዘፈን ይሄ ከአልበማው ለምሳሌ ካለው 10 ዘፈን 7ቱ ፌንት አብልቶች 3ቱን ትረሹ የለም እነሱን ዘፈኖች አሁን ዝም ብዬ መኪና ውስጥ ከፍታቸው አሁን ናብሎዳ የሚለውን ዘፈን ሰምታችሁ ናብሎዳ ለምንድነው አሬንጅመንቱ የሚውዚክ አሬንጅመንቱ መጀመሪያ ላይ ምንድነው ያልገባኝ ብዬ አሁን እሱ ነው እየሰማሁት ለምሳሌ አበደ እኔ ዮዮ ማለት ነው ይመቻት በቃ እኔ ሙዚቃ እንደዚህ ሙዝቅ ሲል ደስ ነው የሚለኝ እግዚአብሔር እኔ ከዮሐና ምኑ ጸዴ እንደሆነ አንድ አልበም ያወጣ ሰው ሁለተኛ አልበም ሲደግም ሪስኪ ነው የመውረድ ቻንስ አለው ሶስተኛ ሲደግም ደግሞ በቃ የለም ላይክ ለምሳሌ ባያወጡ ይሻላል ያላቸው ስንት ሰዎች ለምሳሌ በዚህ 2-3 ዓመት ውስጥ አልበም ፍሎፕ የሚያደርግባቸው ብዙ ናቸው ዮሐና ማለት ነው በቃ ታውቀዋለህ አንደኛ የሥራ ሰው ነው ሊሪካል ነው እኔ የባከነች ቃል የለችም አሁን ለምሳሌ ማይካ ጃሚል ዘፈኑ ላይ ሲጀምር የሚመስለው ማለት ሚል ነው ይመስል ግን ማይ ነው የሚለው ማይ ከዛ ዘፈኑ ማይ ካጃ ነው ላይክ ልቤ ማቃልሽን አምነዋል በመራቅሽ ታማል ከዛ ማይ የማልሽ ካጂ ነው ከዛ ማይ ነው የሚለው ገብቶሻል እና የሚባክ ቃል የለም በቃ አላፈኩም በይ ሰማለው ናፍቀሻል እዚህም ተናፍቀሻል ዮሐናን በእነዚህ ልጆች ምክንያት ነው ሰግጬ መስማት ልጅ አይደለም ዮሐናን መስማት አለብሽ አንድ ሰው እንዴ እኔ ስንና ተከታወቅ ራሱ አንድ አመት አይመችም ዮሐና ይመች ቲም ዮሐና አትሳይመች ዮሐና ይመችና አረ ግን እሱን ልጅ እንጠራዋለን ዩዩ ቢመጣ ሙዴ ነበር ግን መጀመሪያ ካስማሰ ቢመጣ ሙዴ እንትና ማን ነው ዜዶ ካስማሰን ሲያስመስል ዜዶ ያሰው አዋሳ ተገናኝተን ነበርና እኛ ሰንሴቱ ዳክዮቹ ሃይቁ ገርሞን ንፋሱ በቦዲና በቁምጣ 12 ሰዓት ላይ አይበርድም ደስ የሚል ቫይብ አለ ምናምን በቃ ሙዴ ላይ ነኝ ምናምን ነገ ከነገ ወዲያ ግን እንዲያጥተውም ማለት ከዛ በነጋታው ሴት ጀርባ ይሰጥቸው ተቀምጣለሁ ላይቁ ብቻ ካስማሰን ሲያስመስል በጣም ነው ሰንሴቷ ላይ ውበት ዘዶ ተመልከት ውበት ካስማሰ ግን ምር እንደዛ ይመስላል በእንትን I've been friends with ካስማሰ since high school እዚህ ነው የምታወሪው ሳክስ ለምን እዚህ አታስመጪው አላላችሁማ እስከ ዛሬ መቻል ይወብላችኋል እስኪ
ክብራ ሳክሳም ናት አይደለችም የሚሉን በቀጣይ ኤፒሶድ ውስጥ አልመጣም ቢልስ ሳክሳም ነሽ አይደለሁም ሃይ ስኩል ጀምሮ ጓደኛዬ ባለፈው ነቢልን ጥሩት ጥሪው አልከኝ ደወልኩለት ሂሰድ ነው ፊሴስ አፍካስ ማሰሰስ ነቢል ማይክ ይፈራል ነቢል ማይክ ይፈራል እዲ ጠይቋል እምቢ ካለ አሁን ነው ጠይቋል እምቢ ካለ ሶፋችን ነው ማርያምን ሶፋችን ነው እስቲ ሶፋ ስጡን ይባላል አረ ሶፋ እንገዛለን እንትን ፈርኒቸር ሶፋ ካልሰጣችሁን እንገዛለን እንግዛችሁ ወይ ሰጡናላችሁ የትኛው ነው የምትፈልጉት እንጨርስ እንጨርስ የሚሰማኝ አጣ ምን ጨርቅ እንግዛለን ስለዚህ ሶፋ አይ ሶፋ እንገዛለን ታውጣታለሽ ጋይስ ዛሬ እኔ ማለት ነው አይ ፌልት ላይክ ቴኒስ ሲጫወቱ መሀል ላይ የሚቀመጡት ሰዎች አሉ እነሱን የሆንኩኝ ነው መሰለኝ በቃ ክብራ ራፕል አድርግልሽ እስኪ አድርግልኝ ወጥ እሺ እናመሰግናለን ስለነበራችሁ እንግዲህ ሆስቱ አራፕ ያደርጋል ብላ የምታስብ ውስጥ ነች እንግዲህ ሰብስክራይብ አድርጉ ነው ቻቻችሁ